السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. إن شاء الله تعالى لزاري الزجاجه لاچو የሙሃደራ አርስት የሰይጣን ሴራ ይላል ማለት ነው። ሸይጣን አላህ Subhanahu Wa Ta'ala ከፈጠራቸው አደገኛ ፍጡር ውስጥ ነው። ጠላትነቱን በግልጽ አውጇል። አላህ አደም አለይሂ ሰላምን ከፈጠረበት ጊዜ አንስቶ ይህን ጠላትነቱን ደግሞ አደም አለይሂ ሰላምን ካሳሳተ በኋላ ልክ አደም ተውበት ሲያደርግ እሱ ግን ተውበት አላደረገም። ቀጠለ ኢላ የውም ይብዓቱን ቂያማ እስኪደርስ ድረስ የአደምን ዝርያዎች አልፋታቸውም አልላቀቃቸውም ብሏል። ነገር ግን እኛ ስለማናየው ጠላት እንዳለብን አናውቅም። እኛ የሚያስጨንቀን ምንድነው? በአካውንታችን ውስጥ ብር ሲገባ ወይኔ የሚያፍኑ ሰዎች ይዙኝ ይሆን ወይ፣ ከቤት ስወጣ ልጠንቀቅ ወይ፣ ስልኬን ማን መንጮ ያረጋኛል ነው ምንለው። ትልቁ ጠላታችን ግን ለምንድነው ነብዩ ሰለላሁ ዐለይሂ ወሰለም በእያንዳንዱ ኹጥባ በእያንዳንዱ እንደው አንድም ቦታ የማይተውት አንድ እስቲዓዛ አለ። ወነዑዙ ቢላሂ ሚን ሹሩሪ አንፉሲና። ነፍሳችንን የሚያበላሻት ማን ስለሆነ? ሰይጣን ስለሆነ ከነፍሶቻችን ተንኮል አላህ ሆይ ባንተ እንጠበቃለን እንላለን። ለሰይጣን ሴራዎች አሉት። ኢነሁ የራኩም ሁወ ወቀቢሉሁ ሚን ሐይሱ ላ ተረውነሁ። እናንተ ከማታዩት ቦታ ከሆኑ እሱና ዝርያዎቹ ያጠቋችኋል። ስለዚህ ባላህ ፍቃድ ለዛሬ ስለ ሰይጣንና ስለዘጋጃቸው ወጥመዶችና ሴራዎች እንነጋገራለን። ቁርአን ላይ አላህ Subhanahu Wa Ta'ala በአደምና በኢብሊስ መካከል የተከሰተውን ጉዳይ ደጋግሞ ያነሳዋል። ለምን? እኛ የሰው ልጆች እንድንማርበት፣ ለሌላ ጉዳይ አይደለም። ሱረቱል አዕራፍ ላይ አላህ ምን አለ? ወለቀድ ኸለቅናኩም በርግጥ ፈጠርናችሁ ማንን? አባታችሁን አደም። ثم صورناكم ከዛም አባታችሁን አስተካከልነው፣ ቅርጽ ሰጠነው። ከዛስ ሩህ ከተነፋበት በኋላ ثم قلنا አልንኮ للملائكة ለመላእክቶች አልናቸው اسجدوا لآدم ለአደም ስገዱለት አልናቸው። فسجدوا ሰገዱ إلا إبليس ሸይጣን ሲቀር። ሸይጣን ደግሞ ቦታው ላይ ነበር። ነገር ግን እሱ ከመላእክቶች አይደለም። ዛሬ ባላህ ፍቃድ ቦታው ላይ ስንደርስ እናያለን። ለም የኩን ሚነ ሳጂዲን እሱ ግን ከሰጋጆች አልሆነም። ቃል አላህ አለው ማ መናዕክ ምን ከለከለህ አላ ተስጁደ ከመስገድ ኢድ አመርቱክ እኔ ባዘዝኩ ሰዓት። እቺና ጥያቄዋ አላህ ያዘዘው ትእዛዝ ካልተፈጸመ ያ አካል የአላህን ትእዛዝ ማይፈጽመው አካል ትዕቢተኛው፣ ኩራተኛው፣ ከሃዲው እሱ ነው የሚሆነው። ልክ ማን እንዳደረገው? ሸይጣን እንዳደረገው ማለት ነው። ቃል ሸይጣን አለ አነ ኸይሩ ሚን እኔ ከሱ በልጣለሁ፣ እንዴት ለሱ ስገድ ትለኛለህ አለ። በላጩን የሚያውቀው ማን ነው? በላጩን የሚያውቀው ማን ነው? አላህ ብቻ ነው። መላእክቶችን ሰው ልፈጠር ነው ሲላቸው በምድር ላይ የሚያበላሽን ትፈጥራለህ ወይ ሲሉት ኢኒ አዕለሙ ማ ላ ተዕለሙን እኔም ማውቀው እናንተ አታውቁም አላቸው። ለአደም አለይሂ ሰላም የነገራቶችን ሁሉ ስም አሳወቀው። ከዛስ በኋላ ያ አደም አንቢሁም እስቲ ንገራቸው አለው። መላእክቶች ምን አሉ? ቃለ ሱብሃነክ ጥራቸው ይገባህ። ለምን ጥራቸው ይገባህ አሉት? ምክንያቱም አላህ መጀመሪያውንም የፈረደው ነገር ትክክል ስለነበር አደም ከነወንጀሉ ከሸይጣን በሺህ እጅ ይሻላል። ምክንያቱም ሸይጣን እስከ ቂያማ ድረስ አቆየኝ ብሎ ምንድነው ያደረገው? ለጥፋት ነው የተዘጋጀው። አደምስ ልክ ሲሳሳት ወዲያው ተውበተ። አላህ ምን አደረገ? ተውበቱን ተቀበለው። ይሄው የት ነው አሁን እየኖረ ያለው አደም? አደም መኖሪያው የት ነው? የት? የመጀመሪያው ሰማይ ላይ። خلقتني من نار እኔን ከእሳት ፈጠርከኝ አለ ሸይጣን። وخلقته من طين እሱን ደግሞ ከጭቃ ፈጠርከው አለ። ቃል አላህ አለው فاحبط منها ከጀነት ውጣ አለው። فما يكون لك أن تتكبر فيها جنة استكو أنت لتكورا الفقدلهم وتعالوا فاخرج وتا إنك من الصاغرين أنت كورا دوتشو استنهالو. قال شيطان على أنذرني أقويين إلى يوم يبعثون اسك قيامة كندرس أقويين يعني من اللي سرى
ኸይር ሊሰራ ሊሰግድ የተጣሉትን ሊያስታርቅ ሽርክ ላይ ወደቁትን ወደ ተውሂድ ሊል አይደለም። ቃል አላህ አለው ኢነከ ሚነል ሙንዘሪን አንተ ከሚቆዩት ውስጥ ነህ አለው። ቃል ሸይጣን አለ ለአላህ ነው የሚለው ፈቢማ አግወይተኒ እኔን ባጠመምክበት በሱ በአደም ሰበብ ለአቁደነ ለሁም ዝርያዎቹ ላይ እኮ መጥቼ እቀመጥባቸዋለሁ ሲራጠከል ሙስተቂም ቀጥተኛው ጀነት የሚያደርሰው መንገድህ ጋር መጥቼ ቆምባቸዋለሁ። ثم لآتينهم ከዛም መጣቸዋለሁ ሚን በይኒ አይዲሂም ከበስተፊታቸው ወሚን ኸልፊሂም ከበስተኋላቸው ወአን አይማኒሂም በቀኞቻቸው ወአን ሸማኢሊሂም በግራ ጎኖቻቸው ከዛስ ወላ ተጂዱ አክተረሁም ሻኪሪን አብዛኛዎቹን እኮ አመስጋኞች ሆነው አታገኛቸው። ሹክርና ሐምድ ይለያያል። ሐምድ ማለት በውስጥ የምናመሰግነው ነው፣ በምላስ የምንጠቀመው ነው። ሹክር ማለትስ በተግባር የሚፈጸም ነው። አንድ ሰው አይንን የሚያክል ትልቅ ጸጋ ተሰጥቶት በአይኑ መልካም ነገርን ካላየባት ምን እያደረገ ነው? ለአይኑ የሚገባውን ሹክር እየሰጠ አይደለም። ለዛ ነው አላህ Subhanahu Wa Ta'ala አንድም ባሪያዬን የሚወዳቸውን ሁለት ነገሮች አልወስድበትም፣ አይ ሁለት አይኖቹን አልወስድበትም፣ ከዛም አይታገስም በጀነት በተካው እንጂ ያለው። ለምን? ትልቁ ጸጋ ያ ተወስዶበት እሱ ግን ምን አደረገ? ታገሰ። የዚህ ጸጋ ባለቤት ሆነ የሚገባውን ነገር ካልፈጸምክበት አንተ ትክክለኛውን ሹክር እያደረክ አይደለም። ወከዛሊከ ሚያበላን ያጠጣን መልእክተኞችን የላከልን በእኛ ጉዳይ ላይ ቃኢመን ቢነፍሲሂ ቃኢመን ሊገይሪሂ በራሱ የተብቃቃ ለፍጡራኑ ሁሉ የቆመው ጌታ ሁሉን ነገር አሟልቶ ሲያበቃ ከአላህ ውጭ ወዳለ አምልኮ የሚሄዱ ሰዎች ትክክለኛውን ሽኩር አልፈጸሙም። ለዚህም ሲባል ሰይጣን يحرس دائما ليلا ونهارا ምን በማድረግ ላይ የሰዎችን ከአላህ መስጋኝነት አውጥቶ ወደ ምን ይወስዳቸዋል? ወደ ራሳቸው ስሜት እንዲሄዱ ያደርጋቸዋል። ቃል አላህ አለው اخرج منها ውጣ አለው مذموما يتوقس كونه مدحورا يتوارد كونه كجنة وطا لمن تبعك منهم كسو لجوچم يሁን ካንተው ዝርያዎች ከጂኖችም ይሁን አንተን የተከተሉህን لأملأن جهنم نكومولاتالو منكم أجمعين أنتم بتكتلوه بتقلال لكو كانت جمر جهنم نمولاتالو كذا الله سبحانه وتعالى لآدم عليه السلام تلك مكر ستو يا آدم هوي اسكن أنت وزوجك الجنة أنتنا ميسته جنة وست رقابلو تتقاكم فكلا من حيث شئتما كفلقاتشوت بوتا جنة وست كالو نقر بلو وكذلك لك اندزي لنيانا ونجي حرامو بزو حلالو تنشمي مثلا الله يفتروا حقيقة ونستايوت تككلن ياو نقد بزو عينة نقد عليه إلا يتكلكلنا يتين ياو عينتنا ولدن بتشارل شيطان قد نقروني قلب بتوع من سين كبانكوش قا كالسرهكو بزي زمنكو منوري أمين لها يقلبوا الحقائق حلال سنت درس ما قبات تفكروا أردت درسر السوق من يدرقا بدهنة يسفر الرحل كزاس بكوندم يتتكمك كزاس ما استوك أدمو يسر لها بالكركرو كوندمكو كانا اللومي زموتن يسره كالله قا يتتعله دهنتن كمسا بالله مدر لي أفره توارده إنه كان فاحشة وساء سبيلا السكوت أياف نقرنو مملشاو يكفى نور بجزء أجره لي بجزء سفره لي تشمك أحمد تدسو كونك أنت يقوم سرنيا نهر لا بجزء وانجل السبب بالله دمبر لي ستجنك تنور على سو ما كسفر تيدال ما تتاي مسلو كي بارجة كسال بمن سبب يتنسى وانجل لي راسه بمكتته يتنسى حلالوس ሚስትም ትታያለች ልጆችህም ይታያሉ አታፍርባቸው በዝሙት የወለድከውንስ በስሜ እንዳትጠራ ስሜን እኮ ታጎድፍብኛለህ እያልክ እንደ ተዋረድክ ትሆናለህ። የሰው ልጆች ሊጠነቀቁ የሚገባቸው አላህ የፈቀደው በጣም ሰፊ ነገር አለ። አላህ ባጣቀመን ነገር ላይ ብቻና ብቻ ነው ነፍሳችንን ልናቆም የሚገባው። ለአደም ምን አለው? ፈኩላ ሚን ሐይቱ ሽእቱማ አንተ ሚስትህም ጀነት ውስጥ የፈለጋችሁትን ብሉ
ولا تقرب نجر جندات تقرب هذه الشجرة اتشين زاف اندات قربات فتكون من الظالمين أني كلكلكوهن تتاجر اتشين زاف بتبلا كبدلين يجتهون الله أو متى الشيطان ألاتو فوسوس لهما الشيطان سيطان من درجة وسوساتشو ليبدي لهما ما وري عنهما من سوآتهما حفرة قلاوتشاتشو يتشفنوا اللبس لقلال لطباتشو على كذي من النزال بقلت ايهو ما سرجون دمي تقوموا مراقوت سلط آني سايهون اللهم مزل مكنياتو آدم عليه السلام لمجمّر يجيزيات شنفري سيبلا مجمّر يجات أمو نقر من دنو يسو يمستو حفرة قلا تقلت أباتشو كذاس جنة استقتل في اللقى يزورو يازو من لما درق حفرة قلاتشو لما شفن بالن بزمن من دنو ميبالو سيتوج جلباباتشو نيقاباتشو كلبسو ودوهالا أتملسون ودقاريوشو زمن يبالا بقرد كميس بتايت አካላቷን እያሳየች ምትሄደው ያንን ቦታውን እያሳየች ምትሄደው ወንድ ሆኖ በሲኪኒ ሱሪ ብልቱ ያለበት ቦታ ሚያሳይ ሱሪ ለብሶ የሚሄደው ደግሞ ምን ይባላል? ያራዳልች ይባላል አይባልም? ሐቃይቁ ግን እንደዛ አይደለም። የሰው ልጆች እንዲህ አይነት አለባበስን እንዲመርጡ የሆኑት ራሱ በምን ሰበብ ነው? በወንጀላቸው የተነሳ ነው። አለባበሳችን እኛ ውስጥ ያለውን ተቋ ይጠቁማል። አለባበሳችንን እናስተካክል። وقال ሰይጣን ማለ ما نهاكما ربكما አለ። አልበቃውም ደግሞ ውስወሳው በዚህ መልክ ነው። ጌታችሁ እኮ ቺን ዛፍ አልከለከላችሁ عن هذه الشجرة كذيك زاف إلا أن تكون እንዳትሆኑ እኮ ስለፈለገ ነው። ምን እንዳትሆኑ? መለከይን መላእክት እንዳትሆኑ ስለፈለገ እኮ ነው አላህ እቺን ዛፍ እንዳትበሉ ያላችሁ። እቺን ዛፍ ብትበሏት መላእክት ትሆናላችሁ ያላችሁ። ቀጥል አው ተኩና من الخالدين ዘውታሪ እንዳትሆኑ እኮ ስለፈለገ ነው ያ የፈጠራችሁ ጌታ እናንተ ምን ያደረጋችሁ? እቺን ዛፍ እንዳትበሉ ያላችሁ። ይሄው የሚያሸበርቅ ቃል ይዞላቸው መጣ። ምን እንዲያረጉ? ያቺን ዛፍ በልተው በደለኞች እንዲሆኑ። وقاسمهما ይሄም አልበቃው ማለላቸው። وقاسمهما በጌታዬ ይሁንብኝ ብሎ ማለላቸው። ኢኒ ለኩማ እኔ እኮ ለእናንተ ለሚን الناصحين ከሚመክሯችሁ ውስጥ እኮ ነኝ። መካሪ ሆኖ ደግሞ ቁጭ አለ። فدلهما بغرور በሽንገላ እኮ ሸወዳቸው። فلما ذاق الشجرة ያቺን ዛፍ አደምም ሐዋም በቀመሷት ጊዜ አለ አላህ بدت لهما سوآتهما حفرة قلا وشاچوكو تقلتوا باتشو أندو يندون حفرة قلا يايازا وطافقة يخسفان عليهما من ورق الجنة جنة استكالو كتالو تشست حفرة قلا تشو لما شفن يرواراتو قبو وناداهما تراتشو ربهما قيتاتشو الله تراتشو ألمن هاكما الكلكلكواتشو من أن تلكما الشجرة كزيج زاف اندات نكوات اندات كربوات بيه الكلكلكواتشو من وأقول لكما النقركواتشو من إن الشيطان هي ياساساتشو سيطانكو لكما لنانت عدو مبين قلت ثلاثاتشو نبيه على استنككواتشو منبر علاتشو كزاس الله سبحانه وتعالى ينسهن قال لمن تقوموا سيصصت لايو لمن لا آدم ስለተጸጸተ ይሄንን የንስሐም ካላህ የተጠቆሙትን ይዘው ቃላ ሁለቱም እኮ አሉ አደምም ሐዋ ረበና ጌታችን ሆይ ظلمنا انفسنا ነፍሶቻችንን በደል وان لم تغفر لنا አንተ ባትምረን وترحمنا አንተ ባታዝንልን لنكونن من الخاسرين ከከሳሪዎች እኮ እንሆናለን ስለዚህ ምን አድርገን ማረን አላህ Subhanahu Wa Ta'ala ተውበታቸውን ተቀበላቸው ተውበታቸውን ከተቀበላቸው በኋላ ግን ቀድሞ የተወሰነ ነገር ስላለ ምን ወደዚህ ምድር እንመጣለን ማን ዝርያዎቹ እንኖራለን ከዛስ አባታችን የተፈጠረበት አፈር ወደ ሆኖ መልሰን እንገባለን ሁለት ከዛስ ሂሳብ ሊሰጠን ደግሞ መልእክተኞች በየዘመኑ ተልከዋል እነዛ መልእክተኞች ባሳዩት መንገድ የሰራ ሰው ከቀብሩ ደግሞ መልሶ ሲወጣ ሂሳብ ይሰጠዋል ምን ይላል ሃኡ ሙቅረኡ ኪታቢያ ኢኒ ዘነንቱ አኒ ሙላቂን ሂሳቢያ ይሄ መዝገቤ ነው አንብቡልኝ ሂሳቤን እንደምገናኝ እኮ አውቄ ነበር የሰራሁት ይላል ያኛው እስከ ሀዲው ሲያስተባብል የነበረው አመፀኛው
ያ ለይተሃ ካነቲል ቃዲያ ምነው በሞት ተላቅቄያት ሞት ላይ ቆሞ በነበረ ይላል። አላህ ምን አለ? ቃል እህቢጡ ውጡ ከጀነት ባዕዱኩም ሊባዕድን አዱ ከፊላችሁ ለከፊላችሁ ጠላት ስትሆኑ ሸይጣንና አደም ከነዝርያዎች ውጡና መሬት ላይ መኖር ጀምሩ። ወለኩም ፊል አርዲ በምድር ላይ እኮ ለእናንተ አላችሁ ሙስተቀሩን መርጊያ መኖሪያ እኮ ተደርጎላችኋል። ወመታዑን መጠቃቀሚያም አላችሁ ኢላ ሒን እስከ ቂያማ ድረስ። ቃል አላህ አለ ፊሃ በምድር ውስጥ ተሕየውነ ሕያው ትሆናላችሁ። ወፊሃ በዛው በምድር ውስጥ ተሙቱን ትሞታላችሁ። ወሚንሃ ከሷም ከምድር ውስጥ ትኽረጁን መልሳችሁ ትወጣላችሁ። ያ በኒ አደም እናንተ የአደም ልጆች ሆይ ቀድ አንዘልና አለይኩም ሊባሰን በእናንተ ላይ እኮ ሀፍረተ ገላዎቻችሁ የምትለብሱባቸው መሰረታዊ የሚባሉትን ልብሶች ማለት ነው። ወይንም ከላይ የምትደርቧቸው ማንኛውንም አይነት ልብሶች እኮ በእናንተ ላይ አውርደናል። ልብስን ራሱ ያለበሰን ማን ነው? አላህ ነው። እንድንሸፈን ያዘዘን እንጂ እንድንራቆት በፍጹም አልታዘዝንም። ይዋሪ ሰውአቲኩም ወሪሻ ሀፍረተ ገላዎቻችሁን የምትሸፍኑበት የሆነ ነገር ግን አንድ ሰው በችግር የተነሳ ልብስ አጥቶ ልብስ ላይ ኖሮ ይችላል። ማንን ይመስል? አስሐቡ ሱፋዎችን ይመስል። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ቤተሰብ የሌላቸው ቤት የሌላቸው መስጂድ በረንዳ ላይ የሚያድሩ ሰዎች ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም አንድም ቦታ ላይ የነሱን ፊት አያዩም የሳቸው ፊት ቢቀየር እንጂ ከልብስ አንድ ብቻ የነበራቸው ከእምብርት እስከ ጉልበት አውራ የሚባለው እሱ ስለነበር እሱን የሚሸፍን ወይም ከላይ ይወርዳል እታች ጉልበቱ ድረስ ስለማይደርስለት በአንዱ እጁ ዋናው ብልቱ እንዳይታይ እንዳይገለጥበት ልብሱ እንዲህ ብለው መሄዱ ሰዎች ነበሩ። በችግር ሰዓት ልብስ የሌለው ሰው ተቅዋን ከለበሰ ግን አላህ ምን አለ? ወሊባሱ ተቅዋ አላህን የመፍራት ልብስ እኮ ذلك خير እሷናት እኮ ከላይ ከምትከናነቡት ልብስ በላይ በላጭ የሆነችው። ስለዚህ ምንን ያዙ? ውስጣዊ ልብሳችሁን አላህን መፍራት የተሟላበትን ልብሳችሁን ያዙ እዚህ ምድር ላይ ስትኖሩ። ذلك ይህኮ ሚን አያቲላህ ከአላህ ተአምራቶች ውስጥ እኮ ነው። ለአለሁም يذكرون እነሱ ይገሰጹ ዘንድ። ያ በኒ አደም ሁለተኛ ምክር ጀመረ። የአደም ጉዳይ ስላበቃ እናንተ የአደም ልጆች ሆይ ላ የፍቲነነኩም الشيطان ሰይጣን አይፈትናችሁ። ሴራዎቹን ያስቀምጥላችኋል ወጥመዶቹን እየሄዳችሁ እሱ ወጥመድ ውስጥ አትግቡለት። ከማ አኽረጀ እንዳስወጣው አበወይኩም አባታችሁን እንዳስወጣው እናታችሁን እንዳስወጣ ከየት ሚነል ጀና ከጀነት እንዳስወጣቸው እሱም ያስቀምጥላችሁን ወጥመድ አትከተሉ። እናንተም የአደም ልጆች አባታችሁን ከጀነት ለመጀመሪያ ጊዜ ሰይጣን እንዳስባረረው እናንተን ደግሞ ዘላለማዊ መኖሪያ ከሆነችው ጀነት እንዳያስባረራችሁ ስለ ሰይጣን በደንብ ወቁ። በምን አይነት ስልት ነው ሊያጠቃችሁ የሚመጣው? እንዴት ከሱ መጠበቅ ትችላላችሁ? ይሄንን ያዙ። ينزع عنهما ከእናንተ ላይ ሊያወልቅባችሁ ሊባሰሁማ ልብሶቻችሁን ሊዩሪሁማ ሰውአቲሂማ ሀፍረተ ገላቸውን እርስ በእርስ ሊያሳይባችሁ ኢነሁ እሱ ሰይጣን እኮ የራኩም ይመለከታችኋል هو وقبيله የሱም ዝርያዎች እኮ ይመለከቷችኋል من حيث لا ترونهم እናንተ ከማታዩአቸው ቦታ ሆነው እኮ እነሱ ያያዩአችኋል። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም እኛ ከሰዎች ተገልለን ከማን ከሰዎች እኛን ከሚመስሉ ሰዎች ገለል ማለታችን ጥፋት እንደሆነ ተነግሮናል። መቼ? ለሌሊት ሰላት ገለል ማለት ትችላለህ ከሰዎች። ላንተማ አትገባ አጅነቢ ሴት ግን ይዘህ ገለል እንዳትል በታማኙ ሰው ተመከርክ። ለምን? ያ አንተ ከማታየው ቦታ የሚያይ ሰይጣን ባንተም በሷም ላይ ሶስተኛ ሆኖ ሁለታችሁንም ስተት ውስጥ ይጥላችኋል። ሰዎች ገለል ወዳለ ቦታ ሲሄዱ ሰው ሳያየን እናውራ ብለው እንጂ ወንድና ሴት የሚሄዱት ሲሄዱ ገና ከዚህ ሲነሱ ዝሙቱን አስበውት ነው የሚሄዱት አይደለም። ከሄዱ በኋላ ግን ምን ይላሉ? ድምጻቸው ይቀየራል፣ ደም ስራቸው ይገታተራል፣ ትንፋሽ ያጠራቸዋል፣ ሃንግ ይሰራቸዋል። ሁለቱንም ያላህን ድንበር ያስጥሳቸዋል። ያንን ነገር ጨርሰው ከሄዱ በኋላ ወይኔ ይላሉ። ምክሩ ምን ነበር? መጀመሪያውኑ እሱ ለእናንተ አይተኛም። ወላ ተተቢኡ ኹጡዋቲ الشيطان ሸይጣን የሚያስቀምጥላችሁ ወጥመዶች አትከታተሉ። አይን አደጋን
አይደለም ለኛ ለነዛ ሱሐባዎች ለኛ እንደሚያስተላልፉልን ስለታወቀ አልይን ምን አሉት ረዲየላሁ ዐንሁ ነብዩ ሰለላሁ ዐለይሂ ወሰለም አንድ ጊዜ ለምታየው አትጠየቅም አሉት ከአንድ ጊዜ በላይ ለምታየው ትጠየቃለህ አሉት ዛሬ ሰዎች ምን ይላሉ ድድ ማስጫ ነው ይላሉ ድድ የሚሰጣ ነገር ነው ወንድሞች የሚሰጣው ልብስ ነው አይደለም የሚሰጣው ገብስ ነው አይደለም ድድ ማስጫ የጀበና ቡና እስቲ ፈታ እንበልበት የት ነው ፈታ የምትለው ወንድሜ ሲባል ህዝብ የሚተራመስበት ቦታ መሃል ላይ ያው ሜክሲኮ ነው አይደል ሰፈሩ ካፌ ገብተን እስቲ ቁጭ እንበል ወዴት በኩል ወደ ግርግዳው አይደለም ይሄማ ምኑን ካፌ ሆነው ወዴት ነው መዞር የፈለከው ወንድሜ ወደ ህዝቡ መዞር ፈልጋል ምን ልታይ ያለህም መخلوقات ተራራ ሰማይ ልታይ ነው አይደለም የሚያልፉትን ጠቅላላ ልሹፍበት ሾፋቸው ምን ሊሆን ኢማንን አስቦክም ልትመጣ አይደል ሌላለው ምን ልታደርግ ነው ነብዩ ሰለላሁ ዐለይሂ ወሰለም ለምንድን ነው ለሱሐባዎች ለኛ እኮ አይደለም ለሱሐባዎች መንገድ ላይ እንዳትቀመጡ አሏቸው ሱሐባዎች ምን አሉ መንገድ ላይ ከመቀመጥ ቀሮት የለንም መቀመጥ አለብን ከዛሳቸው ምን አስቀመጡ የመንገድ ላይ ሐቅ ብለው የመጀመሪያ አይናችሁ እንድትሰብሩ አሉ እንደው ደላላናህም በል ስራህ መንገድ ዳር ነው እንበል አይንህን ልትሰብር ከአንድ ጊዜ በላይ ላታይ ሁለተኛ እማይሆን አለባበስ ለብሳ ስትሄዳያ ሙስሊሙ እህት በመልካም ልታዛት ከመጥፎ ልትከለክላት ወንድምህ እዛ ቁጭ ብሎ ጫት ሲቅማየው ሲጋራ ሳይጨሳየው ዝም ላትል ይሄን ሁሉ ሐቅ ትችለዋለህ አትችለው ካልቻልክ ቤት ቁጭ በል ከቻልክ ደግሞ ግዴታ ከሆነብህ ቦታው ላይ ተገኝና የመንገዱን ሐቅ ምን አድርግ ሙላ ኢና جعلنا الشياطين ላላ ሰይጣኖችን እኮ አደረግናቸው አውሊያ ረዳቶች للذين لا يؤمنون لما يامنوا ሰዎች እኮ ረዳት አድርገናቸዋል አለ ሱረቱ ጣሃ ላይ ደግሞ ይሄንኑ ክስተት መሃል ላይ የተቀየሩ ቃላቶች አሉ ራሱን ነው ምንደጋግመው ለምን ቃላቶቹ በተቀየሩ ቁጥር ከቃላቶቹ ምን ይዘው ነገር ስላለ ወለቀድ አሂድና ኢላ አደም ሚን ቀብል ከዚህ በፊት እኮ ለአደም ቃል አስገብተነው ነበር ፈነሲየ ረሳ ወለም ነጂድ ለሁ አዝማ ለሱኮ ቁርጠኝነትን አላገኘንለትም አላላ ወኢዝ ቁልና ሊልመላኢካ ለመላኢካዎች ባልናቸው ጊዜ እስጁዱ ሊአደም ለአደም ስገዱለት ፈሰጀዱ ሰገዱለት ኢላ ኢብሊስ ሲቀር አባ እምቢ አለ እምቢ ማለት ምን ነው የሚያስይዘው አመፀኝነትን ነው የሚያስይዘው ሰዎች ዛሬ ምን ይላሉ ጺም እኮ የነብዩ ሱና ነው አትንካው አጅነቢ ሴት መጨበጥ እኮ ነብዩ ሰለላሁ ዐለይሂ ወሰለም ለኔ ማትገባኝን ሴት ከምጨብጥ አናቴ በምን ወስፌ ማለት ልብስ የሚሰፋበት አይደለም ሰፌድ የሚሰፋበት ነው በጣም ጠንካራ ነገር ነው በሱ በመታ ይሻለኛል ብለው ሲያበቁ ይሄን ሐዲስ ከሰማ በኋላ አንድ ሰው ሰበብ አስባብ ከፈለገለት ይሄ ሰው እንቢተኛ ነው አይደለም የሱሪ ጉዳይ ስንት ወንድሞቻችን ዘንድ ይነሳል ሱሪያችንን እናሳጥረው አይ እኔ እኮ ለኩራት አይደለም ይልሃል ሰላት ላይ ሲመጣ ግን ያጥፋታል ለኩራት ካልሆነ ሰላቱም ላይ ልቀቀው ሰላቱ ላይ ሲሆን በሰላቱ መቀለድ አይፈልግም አላህ እንዲቀበለኝ ብሎ ሱሪውን ከታች ያጥፈዋል ለምን ታጥፈዋለህ ምን ስለምታቅ ነው ጥፋት እንዳለ ስለምታቅ ምን ያደረክ ነው ሰላቴን ቢያንስ ሰግጄ አላህ ይቀበለኝ ከስቲንጃ ጀምሮ ውዱ አሟልቼ መስጂድ መጥቼ ስራዬን አቁሜ እንዴት ሱሪዬን ለቃለሁ ካልክ በሁሉም ጉዳይ የሱሪን ጉዳይ አክብደን እንያዘው ስለ ሱሪ አንዲት ነገር ላምጣ ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ሱቢ ሰላት እያሰገደ ከጀርባ አንድ እሳት አምላኪ መጥቶ ሁለት ጫፎች ባሉት ሰይፍ ወጋጋው ቡኻሪ ነው የዘገቡት ሐዲሱ ምን ይላል ሰሃቢዩ ተምር በወተት ወይም ተምር በውሃ በጥብጠን ሰጠነው በአፉ ጠጣውና አንጀቱ ጋር ሳይደርስ በተቀደዱት ቀዳዳዎች በኩል ወጣለ እንደሚሞትም አወቅን ቁጭ ብለን መጠባበቅ ጀመር አንድ ወጣት መጣና ምን አለው ዑመር አንተ እኮ ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም ውድ ባልደረባ ነበርክ የሳቸው ስም አይጠራም ያንተ ስም አብሮ ቢጠራ እንጂ 13 ዓመት የተጠጋ እኛን አስተዳደርከን አለው ዑመር ምን አለ ይህ ሁሉ የሰራሁት ወንጀሌን ብቻ ቢያስምርልኝ ይበቃኛል አለው ከዛ ያ ወጣት ሄደ
ዑመር ያምናቀው ጀግና ድምጹን ከፍ አድርጎ መጣራት አቅቶት አስጠሩልኝ አለ። ተጠራለት። የወንድሜ ልጅ ሆይ አለው ልብስህን ከፍ አድርገው አለው። ምንን ከፍ አድርገው? ምንን ከፍ አድርገው? ልብስን ጀለብያ ወርዶ ስለነበር አላህን ለመፍራትህ ምልክት ነው። ለምን አላህን መፍራት በውስጥም በውጭ የሚተገበር ነገር ስለሆነ ቆሻሻም አይዝብህም አለው። ከዚህ ሐዲስ በኋላ ዑመር እንደዛ ሞቱ እየተጠበቀለት ይሄ ጉዳይ ተራ ጉዳይ ቢሆን ኖሮ ያልፈው ነበር አልነበረም? ወንድሞቼ ያልፈው ነበር አልነበረም? ዛሬ ግን ምን ሆኗል? መስራት ማንፈልጋትን ነገር በጠቅላላ አዲስ ኢስጢላህ አምጥተንላታል። ምንድነው እሱ? ሱና ነው። ምንድነው? ሱና ነው። ሱና ማለት መንገድ ማለት ነው አይደለም? መንገድ ማለት ነው አይደለም ወንድሞቼ? ነው። ጺም ማሳደግ የማን ሱና ነው? የነብዩ ሰለላሁ ዐለይሂ ወሰለም። ጺም መላጨት የነማን ሱና ነው? የነ ኦባማ የነ ቶኒ ብሌር የመሳሰሉት አይደል? ሱና ነው ካልከኝ የነ ኦባማ መከተል ትፈልጋለህ ወይስ የነብዩ ሰለላሁ ዐለይሂ ወሰለም መከተል ትፈልጋለህ? ጥያቄው ቀላል። ያኔ አንተው መልሰው። ውዴታህ እኮ ነው እያንጸባረቀብህ እያስፎገረህ። ነብዩን በምላሴ እወዳቸዋለሁ ትላለህ፣ ማንን እንደምትወድ ግን ብልጭ ብሎ ይወጣብሃል። ለምን? አንድ ሰው ለምሳሌ ጸጉሩን ድሬድ ቢያረግ፣ ድሬድ ታውቃላችሁ? የራስታ እንደሚባሉት ሙስሊም ሆኖ ድሬድ ቢያረግ ነብዩ ነው የሚወዳቸው ሰለላሁ ዐለይሂ ወሰለም ወይስ ቦብ ማርሊ ነው? መልሱልኝ። የከተማ ልጆች መልሱልኝ። እኔ ከሸገር ሲቲ ነው የመጣሁት። ማንን ይወዳል? ቦብ ማርሊ ለመውደዱ ያንጸባርቅበታል አያንጸባርቅበት? ለይለን ወነሃረን ቦብን ነው መምሰል የሚፈልገው። ስለዚህ ሱሪው ምን ያርጋታል? ሰፊ ጂንስ ለብሶ መሬት ላይ ይረግጣታል። የሆነ የወታደር ሸሚዝ ነገር ይለብሳል። ጸጉሩን ድሬድ ያረጋል። ወሬው ሁሉ እቺን ያሳድጋታል። ቁረጧት የተባልናትን ቀድሞ ቀመሰ። ከዛስ ይሄኛውን ተግብር ስትለው ዲን እኮ ገር ነው ይልሃል። በነፍሳችን ላይ አንጫወት፣ በነፍሳችን ላይ አንጫወት። እኛ እንድንታዘዝ የታዘዝነው ወኢን ቱጢኡሁ ተህተዱ፣ እሳቸውን እሺ ብላችሁ ብትታዘዙ እኮ ትመራላችሁ የተባልነው አንድን ሰው ብቻና ብቻ ነው። እሳቸው ማናቸው? ነብዩና ሰለላሁ ዐለይሂ ወሰለም። فقلنا አልና ላላህ ያ አደም ሆይ ኢነ ሃዛ ይህኮ አዱው ለከ ወሊዘውጂክ ላንተም ለሚስትህም ጠላት ነው። ፈላ ይኽሪጀነኩማ አያስወጣችሁ ሚነል ጀና ከጀነት አያስወጣችሁ። ፈተሽቃ ከጀነት ከወጣችሁ ትቸገራላችሁ። የምድር ህይወት እናንተ እንደምታስቡት ቀላል አይደለም። ኢነ ለከ ላንተኮ በጀነት ውስጥ አላ ተጁአ ፊሃ አትራብም እኮ ጀነት ውስጥ ወላ ተዕራ ልብስም አተህኮ አትታረዝም። ወአነከ አንተኮ ላ ተዝመኡ ፊሃ ጀነት ውስጥ ደግሞ ውሃ ጥም አይዝህም። ወላ ተድሓ ፀሐይም እኮ አያቃጥልህም። ይሄ ሁሉ ያለው ምድራዊ ህይወት ላይ ነው። ይሄን ጠላትን ተጠንቅቀህ ያዘው። በወንጀልህ ሰበብ ወደ ምድር ትሄዳለህ አለ። ፈወስወሰ ኢለይሂ አሸይጣን ሸይጣኑ ሰወሳቸው። ቃለ ያ አደም ሆይ አላቸው ሀል አዱሉከ አሁን ደግሞ ምን ሆኖ መጣ? ጠቋሚ ሆኖ መጣ። ሀል አዱሉከ አልጠቁምህምን አላቸው። አላ ሸጀረቲል ኹልድ የመዘውተሪያ የሆነችውን ዛፍ አልጠቁምህምን? ወሙልኪን ንግስና ላ የብላ መቼም የማይጠፋ የሆነ ንግስና አልጠቁምህምን አላቸው። ፈአከላ ሚንሃ አስበላቸው፣ በሉ እነሱም። فبدت لهما سوآتهما وطفقا يخصفان عليهما من ورق الجنة فعصى آدم ربه فغوى. آدم عليه السلام بزيم سبب من هنا تساسات حفرة قلاو تقلتبت ثم كذابها لكن اجتباه ربه قيته مرته من اندي أدرك توبة اندي أدرك توبة باينور من يوتأ نبرين يسولي جوج. ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ምን ብለው ሲያበቁ የአደም ልጅ ሁሉ ነው ያሉት እጅግ ተሳሳቸው። ከተሳሳቾች ሁሉ በላጩ ማን ነው? ወደ አላህ ተመላሹ ነው። ነብያትን ግን ልዩ ምን ያደርጋቸዋል? አላሁ ሱብሓነሁ ወተዓላ ራሱ ከባባድ ወንጀል እንዳይሰሩ ራሱ ጠበቃቸው። ዛሬ ሽርክ ላይ የወደቁ ሰዎች ምን እስከ ማለት ደርሰዋል? እኛ በቀጥታ አላህን ለመለመን ይከብደናል አሉ። ሙስሊምን እያሉ ምን ሆናችሁ ሲባሉ
እኛ ወንጀለኞችንን አብዱል ቃድር ጀይላኒን ለምሳሌ አንድ ሰው ሰርግ ራሱ ነው ወይ ሄዶ ሚስት የሚጠይቀው ትልልቅ የሚባሉ ሽማግሌዎችን ይመርጠኝ ነው ያለው። ልክ እንደዚህ አብዱል ቃድር ጀይላኒን ብንለምናቸው ወደ አላህ ጉዳያችንን አለ ቀላል መልስ አለ። የራሳቸውን ጥያቄ አንስተን አላህ ታላቁ ጌታ ዘንድ ስራው የተቋረጠን የሞተ ሰው መላክ ይቻላል ሚሉ ከሆነ የሰርግ ቀን አብዱል ቃድር ጀይላኒን ለምን አይልኩት? አላህኛን ያዘዘምን እንድናረግ ነው። አላህኛን ያዘዘምን እንድናረግ ነው። ታላቁ ሰው አቡበክር ሲዲቅ ነብዩ ሰለላሁ ዐለይሂ ወሰለም ሲሞቱ ዑመር ምን አለ? ሙሐመድ ሞቷል የሚል ካለ ሰለላሁ ዐለይሂ ወሰለም አንገቱን ነው በሰይፍ ምለው። ሙሳ ወደ ጌታቸው መልእክት ሊያመጡ እንደሄዱት እሳቸውም ሄደዋል አልሞቱም አለ። አቡበክር መጣ የቁርጥ ቀን ልጅ እንዴት ብሎ መሸከም እንዳለበት ኢማኑን አላህ ስለሰጠው ሙሐመድን የሚያመልክ ካለ ሙሐመድ በርግጥ ሞቷል ይሄው ሬሳው። አላህን የሚያመልክ ካለ አላሁ ሐዩን ላ ይሙት። እኛ አብዱል ቃድር ጀይላኒ ሰርግ ቤት ሽማግሌ ስትልክ የሚባል እምነት የለንም። የኛ እምነት በሌትም በቀንም ጉዳያችን ከማን ጋር ነው? ከአላህ ጋር። ከአላህ ጋር ከማይተኛው ከማያንቀላፋው ሁሉም በማድረግ ላይ ቻይ ከሆነው አብዱል ቃድር ጀይላኒ ተሳሳች ናቸው አይደሉም? ናቸው። የአደም ልጅ ስለሆኑ አይደል? ሰዎች ዛሬ አላህን መለመኑ ቀላል ሆኖ ሳለ ምሳሌ አሁን አብዱል ቃድር ጀይላኒ አይሰማም እንጂ ቢሰማ በህይወት በነበረበት ዘመን አረብኛ ቋንቋን ብቻ ስለሆነ አላህ ለሱ የሰጠው እኔ በአማርኛ አብዱል ቃድር ጀይላኒ ሰላም ነህ ብለው ምን ይለኛል? ምን ይለኛል? ለኔ ምንም መልስ አይሰጠኝ። ማዳ ቱሪድ ይለኛል። እንደው በህይወት ቢኖር ራሱ አንድ አረብ ጋር ተገናኘን አቻ ሞሄም አልኩት በጉራጌኛ እሱ ምን ይለኛል? ማዳ ቱሪድ ነው አይደል የሚለኝ። ከዛ ላይ ደግሞ ምን ልለው እችላለሁ? የቋንቋዎች ባለቤት ውስጣችን ምን እንዳለው ባለቤት አላ ኩሊ ሸይኢን ቀዲር ሁሉን ነገር በማድረግ ላይ ቻይ የሆነው ጌታ ግን ማን ነው? አንድ አላህ። በብቸኝነት ሊለመን የሚገባው ማን ነው? አንድ አላህ። በሚያሳዝን ሁኔታ ይሄ አርስት ችላ የተባለ አርስት ነው። ይሄ አርስት ማንም ለማይክደው መቼም ሰው ራሱ ላይ ያለበትን ወንጀል ሊደብቅ ይገባል። ዛሬ አሁን ምሳሌ ወጣቱ በኢንተርኔት ተዘናግቷል አልተዘናጋም? መልሱልኝ። ተዘናግቷል አልተዘናጋም? ተዘናግቷል። ልክ እንደዚህ ነብያት ሁሉ የለፉለት አጀንዳ እየተለፋለት ነው ወይስ ዝም ተብሎ አይነሳ ይሄ ተብሏል አልተባለም? ተብሏል። እማያቅስ አያቅም። አውቀው የሚያጠፉ ሰዎችን ግን አላህ ይለቃቸው። በምን የተነሳ? እኛ መሃል ምን የሚሉ ሰዎች ስላሉ አሁን በሽርክ ጉዳይ ከአላህ ውጭ አደምን የፈጠረው ወይም አደም ሲፈጠር ቦታው ላይ እኮ ከአደም በፊት ሰው ነበር የሚሉ ሰዎች አሉ። ውሸት ከሆነ ይሄው የሰው ሰፈር መስጂድ ነው የመጣሁት ማይኩንም አጥፉት እኔንም ከመድረካቸው አስወርዱኝ። ውሸት ከሆነ እውነት ከሆነ ደግሞ እኛ መሃል እንዲህ አይነት ሰዎች ካሉ አብረናቸው ምን ጋባ አብረናቸው ምን በላ አብረናቸው ምን ጠጣ ከሆነ ይሄን እያወቅን ዝም ካል አላህ ከነሱ በላይ እኛን ይዘናል። ለምን? እነሱ ሳያውቁ ሰርተውት ሊሆን ይችላል። እኛ ግን አውቀን ነው ዝም ያለው። ግጥሙን ላንብብላችሁ መንዙማ በሚሉት በፊት የሰራውን ጉድ አሁን ልናገረው። ያላህ ሹም እኮ ነው ሸልሞ የፈጠረው የአደም ጭቃ ነው እጁን ያጨቆረው ነበር ያሳመረ ሌሎቹ ሲያቦኩ አቡል ጀበል ግርማ አለው ለመልኩ ጌታዬ ሺሊላ በእጁ ያረገው ሙልኩን አቡል ጀበል ግርማ አለው ለመልኩ ያም አይነት እኮ ነው የሚታየው በግሩ ዋና ረጋጭ ነበር ደባልቆ አፈሩነ። አውል ተርጉምላችሁ ይሄ የተባለው ልብ በሉ ለነብዩ ሰለላሁ ዐለይሂ ወሰለም እንኳን አይደለም ቢባል ራሱ ለሳቸው ልክ አይደለም። ምክንያቱም አላህ ከሰው ልጆች ከማን ነው የጀመረው? የመጀመሪያ የፈጠረው ማን ነው? አደም። ከሱ በኋላ ያለን በጠቅላላ የማን ልጆች ነን? የአደም። ሐታ ክርስቲያኖች የሚያመልኩት ዒሳ የማን ልጅ ነው? የአደም ልጅ ነው። የቃጥባሬ አምላኪዎች ምን ይላሉ? የቃጥባሬ ልጅ የቃጥባሬ ስም ማን ይባላል? ሼኽ ኢሳ ይባላል። የሼኽ ኢሳ ልጅ ማን ይባላል? አቡል ጀበል ይባላል። አቡል ጀበል ለሚባለው ምን አሉለት? በፊት የሰራውን ጉድ አሁን ልናገረው አሉ። ያላህ ሹም እኮ ነው ሸልሞ የፈጠረው ያላህ ፍጡር መሆኑን አመኑ። የአደም ጭቃ ነው እጁን ያጠቆረው አሉ። አደም ገና እየተፈጠረ ከጭቃ
አቡል ጀበል ግን ቦታው ላይ ስለነበረ የአደም ጭቃ ተፈናጥሮበትም ይሁን ዋቴቨር እጁ ላይ ጥቁር ምልክት አለ ይያሉ ልብ በሉ ነበር ያሳመረ ሌሎቹ ሲያቦኩ መላእክቶች ሊሆኑ ይችላሉ የአደምን ጭቃ ሲያቦኩ ማን አደረገው ይያሉ ነው አይን አፍንጫ ጆሮ ምናምን ለአባታችን አደም የሰጠው ማን ነው ይያሉ ነው የቃጥባሪዎች ልጅ አቡል ጀበል ነው ይያሉ ያም አይነት ኢኮኖሚ ታየው እግሩም ላይ ደግሞ ጥቁር ምልክት አለበት ዋና ረጋጭ ነበር ደባልቆ አፈሩን አለ ይሄ መንዙማ እኛ መሃል ካለ ይሄን ዝም ማለት ይፈቀዳል አባቶቼ መልሱልኝ ወንድሞቼ መልሱልኝ የነብያት ዋና ስራቸው ይሄ ነበር ዛሬ ብዙ ቦታ ምን ይባላል እንዲህ አይነት ዳዕዋ እንዳይነሳ ባይመጡ ይሻላል እነዚህ ሰዎች ይባላል መተን ብንነጋገረው አይሻል ከዛ ይሄን ካንሰር ማውጣት ይሻላል አይሻል አላህ ፊት ተቆሞ ይሄን እምነት ይዞ የቆመ ሰው አላህ ፊት ጀነት ወይስ ጀሃነም መልሱልኝ እናት ግልጽ እኮ ነው ከአደም በፊት ሰው አለ ያለ ሰው የጀሃነም ነው የጀሃነም እንዳይሆን ዛሬ ነው መልፋት ያለብን በሚያሳዝን ሁኔታ ግን የቃጥባሪ አምላኪዎች ጋር ሴት ልጅ ምንወዳች ካለች ልጃቸው ሆና አናፍርም ሴት ልጃቸው እንዲሰጡን ሲሆን እንሄዳለን አልተረዳችሁ ስጋ ፍለጋ እንሄዳለን ለነሱ ግን ዘላለማዊ ህይወት የሚሆናቸው አንለፋላቸው አላህ ይዘነጋ አላህ ንጹህ ተውበት ይስጠን አላህ ወደ ተውሂድ ይመልሰን እኛ እኮ ሳናስበው የሰይጣን ተባባሪ ሆነን ምን ያደረግን ነው ሽርክ እንዲስፋፋ በዝምታችን ምን ያደረግን ነው እኛ ራሳችን እየተባበርን ነው ثم اجتباه ربه كزام جيتاو مرتاو فتاب عليه توبة لجسو وهداه لتوبة مرة قال اهبطا منها جميعا شيطان آدم مهوام كان زرية وچاچو وطو بعضكم لبعض عدو كفيلاتشو طلاتوناچو እሱ በግልጽ እኛን ጠላት አድርጎ ይዞናል ከኛ ምን ይጠበቃል እኛ እሱን ጠላት አድርገን መያዝ فإما يأتينكم مني هدى على الله ከኔ ግን የምራቻ ቀናቻ ከመጣላችሁ እኮ فمن اتبع هداي فلا يضل ولا يشقى በምድርም ላይ እኮ በፍጹም አይጠምም አኺራም ላይ እኮ ደግሞ ችግር አያጋጥመውም ጀነት በሰላም ይገባል ومن أعرض عن ذكري እቺ ባለንበት ዘመን ደግሞ ተመለከተናለች ከኔ ግሳጼ የዘነጋ ሰው አላህ فإن له لسكو معيشة ضنكا يتطبب نورو الله على ከፊል ወንድሞቻችንን ታያላችሁ አላህ ሁላችንንም ይምራን በድህነት ዘመናቸው ከ30 ደቂቃ በፊት መስጂድ ይገኛሉ አተህየተ መስጂድ አይቀራቸው አንድ ጁዝ አይቀራቸው ከአንድ ረካዓ ከአንዱ ሰላት በፊት የፊት የኋላ ሱና አይቀራቸው ያ ረቢ እንደው እንደኔ ነገር ምን ልታረገው ነው ብለው ገንዘብ ለምነው ገንዘብ ሰጣቸው ከዛ ምን ሆኑ መኪናቸውን በመስኮት በኩል እንዲያወጡና አዛን እየሰሙ ቆይ አገሩስ ገቢ ጉዳይ አለብኝ ቆይ ዲያስፖራ አካውንት ልክፈት ቆይ እያሉ ከሌሊቱ 6 ሰዓት ይሆናል ሀብት እቺ ገንዘብ የምትባል ነገር የሰው ልጅ ጥላውን ለያዘው ቢል መያዝ ይችላል ጥላውን የያዘ በአለም ላይ ታውቃላችሁ ጥላ ይያዝ ማር ዱንያ ማትያዝ ተለፋላት አለ አትይዛት 2000 ብር ከሆነ አመት በፊት ያንገበግባል 2000 ብር ለማግኘት ከዛ አላህ 200 ሺህ ብር ምናምን ጤን እንዲልላ አካውንት ውስጥ ያደርጋል ከዛ ደግሞ 200 ሚሊዮን ብር እኮ ጎደለኝ አንድ ማሽን ለማምጣት ሚሉት ሰዎች ውስጥ አንተው ራስህ ትሆናለህ አንድ ቀን ለልጆቼ የትምህርት ቤት መክፈያ አጥቼ ባንክ ቤት ሄድኩ ልበደር ሲል ሰው ሰምታችሁ ታውቃላችሁ የሚበደሩት እነማን ናቸው ያልጠገቡት ከአላህ የተወሰነላቸው ይዘው ተብቃቅተው መሄድ እየቻሉ ራስ ማል የመጀመሪያዋን ሀብት ላይ ያፈርሷት ምን ያደርጋሉ ልክ ቤት ሲሰሩ አንዲት ሱቅ ሲከፍቱ ባንኮች ይመጣሉ ከኛ ጋር እኮ ብትሰራ ኢንቨስትመንት ሬቱን ካልኩሌሽኑን እንዲናረጋለን ብለው በጣም የሚያጎመጅ ህይወት ያሳዩታል አንድ 40 ፊት ኮንቴነር ብትጭን እኛ ጋራንቲውን ብንሞላል ይሉታል ሰፍ ይላል አንዱን ኮንቴነር 4 አድርገው ያሳዩታል ከዛ ልክ እቃዋ ስትመጣ ምን ይሉታል ገበያ ቦታ ያሉት እነዚህኛዎቹ ብድርህ መክፈል አለብህ ወለዱ ሊወልድ ነው ይሉታል ወለዱ እኮ ራሱ ቀላል አይደለም አሁን ባለንበት ጊዜ ኢኮኖሚው ተመታል መልሱልኝ ሁሉ ሰው የሚያወራው ስለምንድነው ስራ የለም ይላል አምናና ካቻምና ግን ምን ነበር በቃ አዲስ አበባ ላይ ድሆች ጠቅላላ ገጠር ይገባሉ
አንድም ድሃ እዚህ ሀገር አይኖርም ተብሎ ሲወራ ነበር አልነበረ? ሀብታሞቹም በአንድ አመት ውስጥ ድሃ አረጋቸው አላህ። እንዴት አድርጎ? ያለ የሌለ ሀብታቸውን ሰብስበው ህንጻ ገነቡ፣ መሬት ገዙ። ምንን አስበው? ሰው እኮ ቢያንስ ለአመት ለሁለት አመት የሚይዘው ነገር አለ አይደል? ያገኙትን ሁሉ ኢንቨስትመንት ውስጥ ከተቱት ያተርፈናል ብለው። መንግስት አንዲት ህግ ብቻ ወጣ፣ ባንኮች እንዳታበድሩዋል። ባንኮች ምን እንዳታደርጉ? እንዳታበድሩዋል። ምን ሆነ ነገሩ? አሁን ቀጣል። መኪና የሚገዛ የለም ይልሃል። 6 ሚሊዮን ብር ሲባል የነበረው መኪና ምንም ሳይጎለው 3.5 ገዛለ ይላል። ምን ስላጣ የሚበላውም ቸገረ። አላህ ምን ብሎ ነበር? يمحق الله الربا ويربي الصدقات። ሪባን ከስር ከመሰረቱ ወለድን ድምጥ ማጡን ያጠፋዋል። ሰደቃንስ ያበዛዋል። ከፊሎች መጡና ኢኮኖሚክስ የሚባል ትምህርት ከተማሩ በኋላ ሸሪዓን ተወት አድርገው በዱንያ መፈላሰፍ ጀመሩ። 500 ሺህ ብር አበድሬው ያለ ምንም ነገር 500 ሺህ ልቀበለው ነው ወይ አሉ። ሸሪዓ ምን አለ? ተጻጻፍ ስትበዳደር አንተ ከተጻጻፍክ ግን ከዛ በኋላ ምን ይሆናል? ያ ተበዳሪ እስኪመልስልህ ቀን ድረስ በየቀኑ ሰደቃ እየተባለ ይጻፍልሃል። ምን ትፈልጋለህ? አላህ ምን አለ? ወዩርቢ አሰደቃት፣ ሰደቃን ያበዛዋል አለ። ለማን? ለዛ ለማይጠፋው ዓለም ካፒታል ሆኖ ይቀመጣል። ዛሬ ሰዎች ወለዷ ነው የምትታያቸው። አበድሬ በነፃ እንትን ብዬ በነፃ ሲሉ ሁሉ በብድር ይሰራ ጀመር፣ በወለድ ይሰራ ጀመር። ይሄው አሁን ነገሩ ሁሉ ግራ ተጋብቶ አላህን በማመጻችን ሰበብ ችግር ላይ ወድቀናል። ተውበት ያደረገ ሰው አላህ ይምረዋል። የሰው ልጆች መልካም ህይወት ያልተጨናነቀ ህይወት መኖር ከፈለጉ በአላህ ትእዛዝ ላይ ቀጥ ማለት አለባቸው። ወመን አዕረደ አን ዚክሪ ፈኢነ ለሁ መዒሸተን ضንካ። ከኔ ግሳጼ የዞረ ሰው እኮ ለሱ የጠበበ ኑሮ አለው። ወነሕሹሩሁ እንቀሰቅሰዋለን የውም አልቂያመቲ የቂያማ ቀን አዕማ እውር አድርገን እንቀሰቅሰዋለን። ቃል አመፀኛው ሰውዬ ይላል ረቢ ጌታዬ ሆይ ሊማ ሐሸርተኒ አዕማ፣ እንዴት እውር አድርገህ ቀሰቀስከኝ? ወቀድ ኩንቱ በሲራ፣ እዚህ ምድር ላይ በነበርኩበት ጊዜ እኮ አይኔ ያይ ነበረ፣ እንዴት የቂያማ ቀን እውር አድርገህ ትቀሰቅሰኛለህ? ቃል አላህ አለ ከዛሊከ፣ ልክ እንደዚሁ እኮ አተትከ አያቱና የኛ አንቀጾች መተው ነበረ። ፈነሲተሃ፣ ካወክ በኋላ ረሳሃቸው ተውካቸው። ወከዛሊከ اليوم تنسى፣ ዛሬ አንተም ትረሳለህ፣ እውር ተደርገህ ትተዋለህ። ወከዛሊከ ነጅዚ፣ ልክ እንደዚሁ እኮ እንመነዳለን። መን አስረፈ፣ ድንበር ያለፈን፣ ወለም ዩእሚን ቢአያቲ ረቢህ፣ በጌታው አንቀጾች ያላመነን። ወለአዛቡ الآخرة፣ የአኺራ ቅጣት ግን አሸዱ ወአብቃ፣ የበረታና እኮ ዘውታሪ የሆነ ነው። የሆነ ቀን ይቆማል የሚባልም አይደለም። ተውሂድ ሳይዝ ለሞተ ሰው ማለት ነው። ተውሂድ የያዘ ሰው ከተቀጣ የሚቀጣው የምኑ ድረስ ነው? ያጠፋት ጥፋት ድረስ። ሱረቱ ሷድ ላይ ያለች እሷን እንቀጥልና ደግሞ ወደ ትምህርቱ እንመለሳለን። ኢዝ ቃለ ረቡከ ሊልመላኢካ፣ ጌታህ ለመላኢካዎች ባለ ጊዜ የሆነውን አስታውስ። ኢኒ ኻሊቁን በሸር፣ የሰው ልጅ ልፈጥር ነው፣ ሚን ጢን፣ ከጭቃ። ፈኢዛ ሰወይቱሁ፣ በፈጠርኩት ጊዜ፣ ወነፈኽቱ ፊህ ሚን ሩሒ፣ ሩህን በነፋሁበት ጊዜ፣ ፈቀዑ ለሁ ሳጅዲን፣ ለሱም ስገዱለት ሲል አላህ አዘዘ። ፈሰጀደ አልመላኢካ፣ መላኢካዎች ሰገዱ። ኩሉሁም በአንድነት አጅማዒን፣ ኢላ ኢብሊስ፣ ሸይጣን ሲቀር። እስተክበረ፣ ኮራ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? መን ካነ ፊ ቀልቢሂ ሚስቃሉ ዘረቲን ሚን ኪብር ላ የድኹሉል ጀና፣ በልቡ ውስጥ የብናኝ ፍሬ ያህል አትታይም እኮ የብናኝ ፍሬ፣ ኩራት ያለበት ሰው ጀነት አይገባም አሉ። ሷሃባዎች ጠየቁ፣ ከኛ ውስጥ አንዳችን እኮ ልብሱ ጫማው እንዲያምርለት ይፈልጋል። ኩራት የቱ መስሏቸው? ያማረ ልብስና ያማረ ጫማ መልበስ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ኢነላህ ጀሚሉን ዩሂቡል ጀማል፣ አላህ እኮ ውብ ነው፣ መዋብን፣ ንጹህ ልብስ መልበስን፣ ንጹህ ጫማ መልበስን፣ አዲስ ልብስ መልበስን፣ አዲስ ጫማ መልበስን ይወዳል። ወላኪን ነገር ግን አልኪብሩ፣ ኩራት ማለት በጠሩል ሐቅ፣ ሐቅ ስትመጣ ሐቅ መገፍተር ነው። ወገምጡ ናስ፣ የሰው ልጆችን ደግሞ ይሄ ምን ያውቃል ብሎ እንደዚህ በአይን ቂጥ እንዲያረጉ ሰውን ንቆ ማየት ነው። እነዚህ ሁለቱ ናቸው ከባድ በሽታዎች። استكبر ኮራ፣ ወካነ ሚነል ካፊሪን፣ ባለመስገዱ በመኩራቱ ሰበብም ከካህዲዎች ሆነ። ቃል አላህ አለው ያ ኢብሊስ፣ ሰይጣን ሆይ ማ መናዐክ፣ ምን ከለከለ?
أن تسجد كمسجد لما خلقت بيدي بهولت الجوتشي لفتركت آدم كمسجد من كلكلا ودقدموا منزوما سنمتا كهدت لمهونو إيه والله رسول يصدق أنه منسي آدم بهولت الجوتشي يفتركت يكرسكت أني نيني يالا يكاتباري أملاكيوش من يالونو የቃጥባሪዎች ልጅ አቡል ጀበል ነው ይያሉ ነው ከዚህ ከህደታቸው ሊመለሱ ይገባል አስተክበርተ ኮራህና አለው አላህ አም ኩንተ ሚን العالين ወይንስ አንተ መጀመሪያውንም ከትዕቢተኞች ነበርክ ቃል ሸይጣን አለ አነ ኸይሩ ሚን እኔ እኮ ከሱ በልጣለሁ አለ እቺ ናት ባለንበት ዘመን ለጥፋት አብዛኛዎቻችንን ምትዳርገን ሰዎችን እናያቸዋለን ካየናቸው በኋላ ምን እንላለን ምን ያቃል ይሄ አካይዱ ራሱ ይውትስቲ እኔ በልጣለሁ የሚባለው በምን ጉዳይ ነው ሚዛን ላይ ሆነን ምናችን ሲታይ ነው ሚዛኗን ያለፍካት ጊዜ ነው አይደል ነብዩ ሰለላሁ ዐለይሂ ወሰለም ምን ብለዋል ስራችሁ እናንተም ተመዘናላችሁ ብለዋል ያን ሚዛን ካለፍክ እውነትም ትበልጣለህ የሚዛኑ ባለቤት ግን ማን እሱን እንደሚፈራው ስለሚያውቅ ምን አለ ኢነ አክረመኩም ዒንደላሂ አትቃኩም ከናንተ ውስጥ እኮ በላጩ ሰው ማን ዒንደላህ አላህ ዘንድ አትቃኩም አላህን ፈሪ የሆነው ነው አላህን ፈሪ የሆነው ማን እንደሆነ የሚያውቀው ማን ብቻ ነው አላህ ብቻ ነው ዛሬ የአብዛኛዎቻችን ችግር በሰው ፊት ሰው ነው በሰው ፊት ምንድነው ሰው ነው መስጂድ ላይ በጣም አሪፎች ነን ምን ቸገረው ምን ስንሆን ነው ከጣቢያችን ውጪ ሌላ ጣቢያ ላይ ስንሄድ የሆነ ነገር ውር ይልብናል አይልም ሌላ ሰፈር ስንሄድ ሌላ ሰው እንሆናለን አንሆንም እንድንሆነ የተፈለገው ግን ምንድነው አልኢህሳን አላህን ሁሉ ቦታ አገርህም ተቀመጥክ ካገርህም ውጭ ተቀመጥክ ምን ማድረግ ነው የሚጠበቅብህ ሰው ሆነ መገኘት ዛሬ እህቶቻችን ምን ይላል ሱብሃንአላህ እኔ በአሪፉ ካልወጣ የትኛው ወንድ ነው እኔን የሚያየኝ በመላሳቸው በተግባራቸው የሚያሳዩት ይሄ ነው አይደል ምን ይያሉ ነው ባለስፖንጁን ፓንት ለብሼ ትልቅ መቀመጫ ያለኝ ካልመሰልኩ ባለስፖንጁ እንዳለ ካልለበስኩ ጡት ማስያዣዬ ስር የሆነ የሚከቱት ነገር አለ አዲስ የመጣ እሱን ከጥቼ ባለ ትልቅ ጡት ካልመሰልኩ ቅንድቤ ላይ የሆነ ነገር ካልጨመርኩ ጥፍሬ ላይ ጥፍር ካልጨመርኩኝ እንዲህ ብዬ ቀና ብዬ ቋቋ በሚል ጫማ ካልሄድኩኝ ጥብቆ ቀሚስ ከፍቼ ከዛ ጉርድ ወይም ቅድ ካላወጣሁለት እግሬን ካላሳየው አይኔን ማስካራ ካልተሰራሁት ኢላ አኺሪ ሚሉት ነገር አለ እነሱ ማን ያየኛል ወንድ ልጅስ እንዴት ይጠጋኛል ይሄ ሸይጣን ስራ ነው አይደለም ወንድሞቼ ነው ትዳር እንዴት ይመጣል በርህ ድረስ ኳ ማልበል ዝቤት አንድንቋለች እሷን ፈልገን የመጣ ነው አለችን ማንንም ፈልጋችሁ ነው ያቺ ጨዋዋ አው በግሯ ኳ ሳታደርግ አደባባይ ላይ በቋቋ ጫማ ቤቷ ድረስ እየተንኳኳ የምትገባ ሴት አለች የለችም ወንድሞች መልሱልኝ አለች የለችም ومن يتق الله يجعل له مخرجا አላህን የፈራሰው ከችግሩ መውጫ ቀዳዳ ያደርግለታል ማስረጃችን ዑመር ኢብኑ አልኸጣብ ረዲየላሁ ዐንሁ ምን አለ ወተት ላይ ሚሸጥ ወተት ላይ ውሃ እንዳትደበልቁ ብሎ አዘዘ እሱ ማታ የሚያስተዳድራቸው ህዝቦች ዘንድ ጠዋፍ ያደርጋል አንድ እናት ለልጇ ምን ትላታለች ወተቱ ላይ ውሃ ጨምሪበት ትላታለች ልጅ ምን አለች አሚር አልሙእሚኒን ከልክሏል አለች እናት ምን አለች ዑመር አያየንም አለች ልጅ ምን አለች የዑመር ጌታ ያየናል አለች አላሁ አክበር ዑመር ከቤቱ ጀርባ ሆኖ ሰምቷል ምን አደረገ እቺን ቤት ውስጥ ቋቋ ያለበሰችውን ሐረካ ማታበዛውን አላህም ቤት ውስጥም ከቤት ውጭ የምትፈራውን የዑመር ጌታ ያየናል ያለችውን የገዛ ልጁን ዑመር ምን አለው ሂድና እዚህ ቤት እቺን ሴት እጫት ብሎ አጨው ማን ተወለደ ዑመር አብዱል አዚዝ ረሂመሁላህ ተወለደ የታቢኢዮች ንጉስ ያን የመሰለ ሰው ከዚች ሴት ማህፀን ወጣ ዛሬ እህታችን ምን ትላለች ባሌ እኮ ፎከሱ እኔ ላይ አይደለም እንዴት ፎከሱ አንቺ ላይ አንቺ ከቤት ስትወጪ የስንት ሰዎችን ባል ፎከሳቸውን ትሰርቂያለሽ አትሰርቂ ድብና አርግሽ ትሰርቃለች አትሰርቅም ትሰርቃለች አለባበሷ ጤነኛ ስላልሆነ የሷን ባል ደግሞ ከሷ ያነሱ ቲኔጀር የሚባሉት እነዚህ አዳዲሶቹ ወስላዎች አርገው
ምን አርገው አጡዘውት ማታ ይገባል ልቡ ነዛጋ ነው ሚስት እዚህ ተጨነባበራለች አንቺ ተስተካከይ ውጭ ያሉትም ሴቶች ይስተካከሉ ለሁላችንም ባሎችም ባል ይሆናሉ ሚስቶችም ሚስት በክብር ይሆናሉ ያላህ መብት ሳናሟላ ግን እኛ ምን እንፈልጋለን ደፋሮች ነን እንዴት ነው ነገሩ ለኛ ማያምርልን እንላለን ወማ يتقيله يجعل له مخرجا قال انا خير منها خلقتني من نار እኔን ከእሳት ፈጥረኸኛል አለ ሸይጣን እሳት ሲል የፈለገው ምንድነው ብርሃን አለኝ ሊል ነው አይደል ከእሳት የበለጠ በቀጥታ ከብርሃን የተፈጠሩት እነማን ናቸው መላእክቶች ከብርሃን የተፈጠሩት መላእክቶች ለአደም ስገዱ ሲባሉ ሰግደዋል እሱ ከእሳት እኮ በራሱ እንደ ብርሃን እኮ እንደ ዋናው ብርሃን እኮ ብርሃን መስጠት አይችልም ጉረኛ ሲሆን ግን ቂያሱ ራሱ ተበላሸበት خلقته من طين አለ እሱን ከጭቃ ነው የፈጠርከው አለ ኢብኑ አልቀይም ረሂመሁላህ ብዙ ፋይዳዎች ጠቅሰዋል እዚህ ያላነሳው ጭቃ ከእሳት እንደሚሻል قال الله አለው فخرج منها فانك رجيم ውጣ ከዚህ አንተ የከሰርክ ነህ አለው አሁን አንድ ሁለት ነጥቦች እዚህ ጋር እናንሳ አንደኛ ኢብራሂም አለይሂ ሰላም በስተርጅና ያገኙት ልጅ አላህን ምን ሲሉ የተናገሩት አልহামዱሊላሂ الذي وهب لي على الكبر اسماعيل وإسحاق مسغانا ሁሉ ለዓለማቱ ጌታ ለአላህ ይሁን በስተርጅና ኢስማኤልና ኢስሐቅን የሰጠኝ ከዛ ምን አላቸው ተረዳው አላቸው አላሁ አክበር አላህ ራሱ ምን ሲል ጠራው ፈተናው ان هذا لبلاء مبين እኮ በጣም የመጨረሻ አደገኛ የሆነ ፈተና ነው አለ ፈተናውን የላከው ጌታ ራሱ ምክንያቱም በስተርጅና ነው የተገኘው አንድ ልጅ ነው ገና ሌላ ልጅ ኢስሐቅም አልተገኘም ምን አለ ኢብራሂም ራሱ ያ ቡነይ ልጄ ሆይ ኢኒ አራ ፊል መናም እኔኮ በህልሜ አያለው አኒ አዝበሁክ እኔኮ ሳርድህ አያለው ልጅ ምን አለ ኢፍአል ማ ተኡመር የታዘዝከውን ፈጽም ستجدني ታገኘኛለህ አሉ ኢስማኤል ኢንሻአላህ ያለ አላህ መሺአ አይሆንም በአላህ እገዛኮ ታጋሽ ሆነ ታገኘኛለህ አንተ ስታርደኝ ታርድልሃለሁ አላህ ምን አለ ይሄን ክስተት አስመልክቶ فلما اسلم ሁለቱም እጅ በሰጡ ጊዜ አባትም ልጅም ይሄው እረድ ተባሉ እሳቸው ቀጥታ ወደ ተግባር ገቡ ሸይጣንስ አንዲትን ስጁድም ቢያለ በምኑ የተነሳ በትዕቢቱ የተነሳ በኩራቱ የተነሳ እኔ በልጣለሁ በማለቱ የተነሳ ኢብራሂም ምን ለማለት ፈልገህ ነው አላህ እረድ ስትል እቀፈው ልትል ፈልገህ ነው ወደ ሌላ ቦታ ላከው ልትል ፈልገህ ነው ሚል የጭንቀት እንኳን ጥያቄ አቅርበዋል አላቀረቡም ቀጥታ ትዕዛዙን ወደ ማን አቀረቡት ወደ ልጃቸው እጅ ሰጡ ሸይጣን ተሸውዶ እንጂ ማለት ነው እኔ ከሳት ተፈጠርኩ ከኔ በኋላ የተፈጠረው ይሄ ቅሉ ነገር ከአፈር ተፈጠረ ብሎ ጉራው እነዛ እንጂ መላእክቶች ከምንድነው የተፈጠሩት ከብርሃን ነብዩ ሰለላሁ ዐለይሂ ወሰለም ከምንድነው የተፈጠሩት ከመንይ መላእክቶችም በጠቅላላ ግን የኛ ነብይ ይበልጣሉ ሰለላሁ ዐለይሂ ወሰለም አስበላጩን እሱ የሚሰራውን ስራ ብቻ ማየት ነው እሱ ያስበለጠውና አስበልጣለን አደምን አስበልጠው ከትዕቢተኛው ሸይጣን በምን ሰበብ ለዚህ ጉድ ተዳረገ በትዕቢቱ ሰበብ وان عليك اللعنتي الى يوم الدين የኔ ቁጣም ባንተ ላይ እሱ ምን ብሎ ነበር እስከ ቂያማ ድረስ አቆየኛል አይደል አላህ ምን አለው የኔ ቁጣ ባንተ ላይ እስከ ቂያማ ድረስ ይሁን አለው قال ربي فانذرني ጌታዬ ሆይ አቆየኝ الى يوم يبعثون እስከ ቂያማ እስከሚቀሰቀሱበት ቀን ድረስ قال فانك من المنذرين كم يسنبتوت اسك قيامه كم يقويوتنا አለው الى وقت المعلوم اسك ተወሰነች እስከ ታወቀች ጊዜ ድረስ አይ القيامه قال فبعزتك على አሁን ልበበም የሸይጣንን ንግግር ራሱ ስሙት አላህን በልቅና ይሁንብኛል ዛሬ ሰዎች እንደሚሉት በነብይ ይሁንብህ በቦረናው ሸህ ይሁንብህ እንደሚሉት እንደዚህ የሚባል ነገር የለም ቀጥታ ራሱ ግን ሸይጣን فبعزتك እያለ ይሄ ዕውቀቱ ተቀመው ዕውቀት ወደ ተግባር ካልሄደ ኢማን አይሆንም አላመነም እሱ በምን የተነሳ فبعزتك እኮ ካለ ሊል የሚገባው ምን ነበር አላህ ያዘዘው መፈጸም አላህ ያዘዘው ምን ማድረግ መፈጸም ነበር የሚጠበቅበት አልፈጸማት ለኡግየነሁም አጅማዒን አለ
የአደምን ዝርያዎች በጠቅላላ አጠማቸዋለሁ አለ። ከዛ ወደ ምን መጣ? ኢላ ዒባደከ ሚንሁም አልሙኽለሲን ላንተ ስራቸውን ያጠሩ ባሪያዎች ሲቀሩ ዩሱፍን አለይሂ ሰላም ከሴት ፊትና አላህ ከጠበቃቸው በኋላ ምን አለ? እሱ እኮ ለኛ ስራቸውን ከሚያጠሩ ባሪያዎቻችን ነበር አለ። ስራን ለአላህ ማጥራት ከክፉ ነገር ይጠብቃል። እኛ የሰው ልጆች ነፍስያ አለብን፣ ሸይጣን አለብን፣ እኛ ደካማዎች ነን። ለአላህ ግን ስራችንን የምናጠራ ከሆነ ይሄ አደገኛው ሰይጣን በእኛ ላይ ስልጣን እንዳይኖረው አላሁ ስብሓነሁ ወተዓላ አድርጎታል። ቃል አላህ አለ ፈልሐቁ የእውነት ቃል ኪዳን እኮ ከኔ ነው። ወልሐቅ አቁል እውነትንም እናገራለሁ። ለአምለአነ ጀሃነምን እሞላታለሁ። ሚንከ አይ አሸይጣን ካንተ ከሰይጣን ወሚመን ተቢዐከ ሚንሁም አጅመዒን ከነሱም ውስጥ አንተን ከተከተሉ አድርጌ አንድ ላይ እሞላታለሁ አለ። ሸይጣን ወይንም ጂኖች ከሰው ልጆች በፊት ተፈጥረው ነበር። ያ መግቢያችን ነው እስካሁን ያየነው። አላህ ምን አለ? ወልጃነ ጂኖችን እኮ خلقناه من قبل ከሰው ልጆች በፊት እኮ ፈጠርናቸው من نار السموم ከነበልባል እሳት ፈጠርናቸው አለ። ሸይጣን አስመልክቶ ከፊል ሰዎች ምን ይላሉ? ሸይጣን መላእክት ነበረ፣ ወንጀል በመስራቱ ሰበብ የተነሳ ነው ምን የሆነው ከመላእክቶች ጎሳ የተባረረው ይላሉ። ይሄ በፍጹም ልክ አይደለም። ትክክለኛውን አላህ ነገረን። ምን ሲል وإذ قلنا للملائكة ለመላእክቶች ባልን ጊዜ እስጁዱ ሊአደም ለአደም ስገዱለት ፈሰጀዱ ሰገዱ ኢላ ኢብሊስ ሸይጣን ሲቀር ካነ ሚነል ጂን እሱ እኮ ከጂኖች ነበር አለ። የሰውንም ልጆች ሆነ ጂኖች አላህ ሱብሓነሁ ወተዓላ የፈጠረን እሱም በብቸኝነት እንድናመልከው ነው። وقال تعالى وما خلقت الجن والإنس إلا ليعبدون የሰውን ልጆችም ሆነ ጂኖችን አልፈጠርኳቸው ምንም በብቸኝነት እንዲያመልኩኝ እንጂ። በአደምና በሰይጣን መካከል ያለው ትልቁ ልዩነት ወኩሉም ሁለቱም ማንና ማን አደምም ሸይጣን ወቀዑ ፊል ማዕሲያ ሁለቱም ወንጀል ላይ ወደቁ። ወንጀል ላይ የወደቁበት ቦታ ደግሞ ምድር ላይ አልነበረም፣ እዛው ጀነት ላይ ነው። ላኪን ነገር ግን አደም አባታችን አደም እኮ ነዲም ተጸጸተ። ሸይጣንስ አይደለም ሊጸጸት አቆየኛል። ከዛስ ስልቶች ነደፈ። በሱ ሰበብ አይደለ የጠመምኩት አለ። የሱን ዝርያዎች ደግሞ አልላቀቃቸውም እስከ ቂያማ ድረስ ብሎ ጦርነቱን አውጆብናል። ወታብ ተውበተን አደረገ። ፈታበ አላሁ ዐለይሂ አላህ ንስሐውን ተቀበለው። ፈተለቃ አደሙ ሚን ረቢሂ ከሊማቲን አደም እኮ ከአላህ ከጌታ የተውበትን ቃል ተቀበለ። የትኛዋን? ረበና ظለምና አንፉሰና ወኢን ለም ተግፊር ለና ወተርሐምና ለነኩነነ ሚነል ኻሲሪን ብለን ያሳለፍነው። ፈታበ ዐለይሂ አላህ እኮ ተቀበለው። ኢነሁ ሁወ ተዋቡ ረሒም አላህ ንስሐን ተቀባይና አዛኝ ጌታ ነው። አማ ኢብሊስ ሸይጣንማ ፈአባ እምቢ አለ። ወስተክበር ኮራ ፈካነ ሚነል ካፊሪን ከካህዲያን ሆነ። ቃለ ተዓላ ወኢዝ ቁልና ሊልመላኢካ ለመላእክቶች ባልናቸው ጊዜ እስጁዱ ሊአደም ለአደም ስገዱ ፈሰጀዱ ኢላ ኢብሊስ ሁሉም ሰገዱ ሸይጣን ሲቀር ወስተክበረ ኮራ ወካነ ሚነል ካፊሪን ከካህዲያን ሆነ። ስለዚህ ሁለት ነገር ይጠበቃል ከኛ፣ መተውበትና አለመተበት። ተውበተኛ ሰዎች በቀንም በሌሊትም በሩ ተከፍቶላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? አላህ እጆቹን ይዘረጋል በቀኑ ክፍለ ጊዜ ማታ ያመጹት ሰዎች ምን እንዲያደርጉ? ንስሐ እንዲገቡ፣ ንስሐቸውን ሊቀበላቸው። በሌሊቱ ክፍለ ጊዜ እጁ የተዘረጋ ነው። ምን እንዲሆን? በቀኑ ክፍለ ጊዜ እሱን ያመጹ ሰዎች በሌሊቱ ክፍለ ጊዜ ንስሐ እንዲጠይቁት። አሁን የተቸገርነው ግን ምን ሆነ? ነብዩ ሰለላሁ ዐለይሂ ወሰለም በግልጽ ተናግረው ሲያበቁ የኔ ኡመቶች ወንጀል ሁሉ ይማራል ግልጽ የሚያወጣው ሲቀር። ግልጽ ነው ሐዲሱ። የኡመቶቼ ወንጀል ሁሉ ይማራል ወንጀሉን ግልጽ የሚያወጣው ሰው ሲቀር። ግልጽ ከማውጣት ውስጥ እኮ ነው አሉ ነብዩ ሰለላሁ ዐለይሂ ወሰለም። በማታ ወንጀል ይሰራና አላህ ሸፍኖለት አሳድሮት ሲያበቃ ጧት ይነሳና ፈአልቱል ባሪሃተ ከዛ ወከዛ ትላንት ማታ እኮ እዚህ ፓርቲ ቤት ሄጄ ይሄን ሰርቼ ማታ ጁቴ ቤት ገብተን ይሄን ሰርተን ከረምቡላ እንትናን እንትን ብለነው ቤቲንግ ቤት ገብተን ይሄን ሰርተን ማታ ይሄን ያህል ተቀሞ እያሉ
የማታ ወንጀላቸው አላህ የሰተረው የክሽፉን ግልጽ ያወጡታል አሉ። فما بالك እነማን ኦንላይን እንገናኝ ብለው ወንጀል የሚሰሩ ሰዎች። ኦንላይን ማለት ምን ማለት ነው? አንድ ሰው ብቻ ሳይሆን ወንጀልን እንዲያይልኝ የሚፈልገው እባካችሁ ሼር አድርጉ፣ የእነንተናን ዘር እኮ ላስገባላቸው ነው፣ እነዚህ ምናምኖች ብዬ ልጠራርጋቸው ነው። ከዛ ሲሞት ወዲያው ምን ይባላል? ለአላህ ብላችሁ የዚህ ልጅ አካውንት ሼርም ላይክም ኮሜንትም እንዳትሰጡ። ለምን ሲባል ወደ ቁርጡ ቀን ሄዳ አይደል ወደ ሞቱ ዓለም ቀብር ገብቶ እዚህ ሲሰራ የነበረው ወንጀል እንደሆነ ስላወቁ ቀብር ገብቶ እንዳይቀጣበት ምን አሉ? እባካችሁ አካውንቱ በራሱ ጊዜ ጸጥ ይበልና ሰው ሼር ያርገው። ምክንያቱም ሼር ኮሜንት ላይክ ከተደረገ ምን ይሆናል? ወደ ላይ ይወጣል አይደል? ሰው ሊያየው ነው ብልግናው። ዛሬ አትባልክ፣ ዛሬ ለነብስ ዘንላት። ከፊል ሰዎች ደግሞ ይመጣሉ፣ እኛ ካረጀን ቆንጆ ቆንጆ የሆኑ ሴቶች ተፈጠሩዋል። ባታረጅ ምን ልታረግ ነበር? ባታረጅ ምን ልታረጋቸው ነበር? አልተረዳችሁም ወንድሞቼ? ድሮና ዘንድሮ ምን ይለየዋል? ድሮም ወንጀል ነበር በእኛም ዘመን። ድሮ ግን ሰው ተደብቆ እንደገና ሰው የሚበላሸው መቼ ነበር የሚባለው? አረ ልጅ ከቤት ከወጣ እኮ ይበላሻል ይባል ነበር። እገሌ የቤት ልጅ ነው ይባል ነበር። ከቤት አይወጣም ለማለት ነው። ዛሬስ ተገላቢጦሽ ሆነ። የደሃ ልጅ ቢወጣ ሰፈሩ በር ላይ ነው። ቢወጣ ተራ አስተናጋጅ ቢሆን ነው ወይ ባጃጅ ተራ ጠባቂ ቢሆን ነው። የሀብታም ልጆች ዋይፋይ ያለላቸው ከዓለም ጋንጊስተሮች ጋር ቤት ቁጭ ብለው ይገናኛሉ። በምን በዋይፋይ። የማን ባስ ይሄ ደሃው ልጅ ሰፈሩ ላይ ድህነት አጥዞት በቃ ግቡ እዚህ ምናምን ሊል ይችላል። ሴትም ላይ እኮ ይችላል። በር በመውጣቱ ብቻ ዱርዬ ይባላል ደሃ ስለሆነ። የሀብታሙ ልጅ ግን ቤት ቁጭ ብሎ ምን ያህል ፖርኖግራፊ ያያል። ፖርኖግራፊ ማለት አላህ የጠላው ወንድና ሴት የሚሰሩትን ብልግና ቁጭ ብለው በፊልም ተቀርጾ ይታያል። ድብቅ ወንጀል ኻቲማ ያበላሻል። የኛ ቸሩ ጌታ አንተ እዚህ ምድር ላይ ጥሩ ሰው ከነበርክ ሀል ጀዛኡል ኢህሳኒ ኢላ الإحسان መልካም ሰሪ ከነበርክ ይሄን ከላ በመጥፎ ነገር በፍጹም አያሻግርም የኛ ጌታ። በድብቅ ግን ሰው አያየኝም እያልክ ስታምፀው ከኖርክ ከላውና ምልጠስ ልትሄድ ስትል ትዋረዳለህ። አንድ ወጣት ጀናዛውን ያየው ሰው ነው የሚያወራው። ቤቱን ዘግቶ ይሄ ብልግና ፊልም የሚባለውን ሪሞቱን ይዞ ያያል። ቤተሰብ ከመጣበት ምን ለማድረግ ቻናሉን ለመቀየር መለኩል መውት በዛው መጥቶ አፈፍ አርጎት ይዞት ሄደ። ሬሳ ወዲያው ካልተበጃጀ ምን ይሆናል? ደርቆ ይቀራል አይደል? ሪሞቱን እንደያዘ ሰውየው እያለቀሰ ምን ይላል? ጣቶቹን እየሰባበርኩኝ ሪሞቱን ተቀበልኩታል። ሬሳ ምን ስለሚሆን በሞትክበት ሁኔታ እንዲሆነው ስለሚቀር ሪሞቱን እንዲይዞታል። አየህ እንቅልፍ እንኳን ጥሎት ቢሄድ እንዳይወድቅበት መሬት ላይ እንዲይዞ እየተጠነቀቀ እንቅልፍ ሳይሆን መለኩል መውት ነው መጥቶ የወሰደው። በር ተበርግዶ ሲገባ ቤተሰብ ልጃቸው ሞቷል። ደንግጠው ወጥተው ኑና እስቲ ልጃችንን ሬሳ ቦታ ሲዝልን ሲሉ ሪሞቱን ከጁ ላይ ለማውጣት ጣቶቹ ምን ሆኑ? ስለደረቁ እዛው ቃ እየተደረገ ድብቅ ወንጀል እንጠንቀቅ። ድብቅ ወንጀልን እንጠንቀቅ። ማስተርቬሽን እየተባለ ይሄ ሴጋ ራስን በራስ ማርካት የሆነ መስጂድ ላይ አስተምሬ ሰውጣ የሆነ ወጣት ተከተለኝ እያለቀሰ ምን ይሻለኛል? 20 ደቂቃ ትርፍ ባገኝ አለ። ትርፍ ሰዓት 20 ደቂቃ ካለኝ እጄ አያርፍም አለ። ሱስ ሆኖብኛል አለ። መጠንቀቅ የመጀመሪያው ወጥመድ ውስጥ ላለ መግባት ነው። አሳ ወጥመድ ውስጥ ከገባች በኋላ ትፈራገጣለች እንጂ ትወጣለች? ወንድሞቼ መልሱልኝ፣ አትወጣም። አንድ ሰው የሆነ ሰው ቤት ምን ይሉታል? ናና እደር ይሉታል። የኔ ጸባይ ሰው ቤት አያሳድርም አለ። ምን ሆነ አሉት። ማንኮራፋት ከሆነ ችግር የለም ማንም ሰው ያንኮራፋል አሉት። አይ ከዚህ በላይ ነው አለ። ምንድነው አሉት። በእያንዳንዱ ሰዓቱ እየተነሳው አጨሳለሁ አለ። አረ ችግር የለም እደር አሉት። እስከ 5 ሰዓት አመሻሉኝ ለኔ ነገሩኝ። ከ5 ሰዓት በኋላ ለአንድ ሰዓት ያርፋል። ከዛች ከምትጣፍጥ እንቅልፍ ሲጋራው እየቀሰቀሰው ተነስቶ ያጨሳል። አሁንም ይተኛል። አያችሁት መተአዘብ
ይህ ወንድም ሌሎችም ወንድሞቻችን የመጀመሪያውን ሲጋራ ሲያጨሱ እንዲህ አይነት ጣጣ ውስጥ በህይወታቸው እንደሚገቡ ቢያውቁ ኖሮ የሸይጣንን የመጀመሪያውን ወጥመድ ይገቡለት ነበር? ወንድሞቼ መልሱልኝ። አይገቡ። ጫትም ሲከትቧቸው ምን ይላሉ? አንድ እንጨት እኮ ናት። ምንድናት? አንድ እንጨት ናት። ለጨዋታ ከመረረ ስኳር፣ በጣም ከደበረ ለውዝ፣ ካልሆነስ ሚሪንዳ ብለው እንደ ሲሪንጅ አባብተው ይወጉታል። ከዛ ምን ይሆናል? አይናችን እያየ ወንድማችን የሳምንት ቋሚ ተሰላፊ ይሆናል። አልበቃ ይለዋል። ምን ያደርጋል? በጧቱ ክፍለ ጊዜም ደግሞ የጀበና ቃሚ ነኝ ይላል። ከዛ አይናችን እያየ ጫት ትልቁ ስራው ምንድነው? ተስፋ ማስቆረጥ አይደል? ይህ ወንድማችን አይናችን እያየ ሸሚዙ ይቆሽሽና ወደ አንድ ሳይድ እንዲህ የሚሆንባቸው ሰዎች አላያችሁ? ላ ልንስቅባቸው አይደለም፣ ልናዝንላቸው ነው። ከተከበሩበት የክብር ማማ ሱናን አልቀበል ብለው በገዛ እጃቸው ጥፍራቸው ቆሽሾ ከዛስ ትዳርም ካላቸው ምን ይላሉ? እኔ እኮ አልቻልኩም፣ ወደ ቤተሰቦችሽ ቤት ተመለሽ። እንዴት ትችላለህ ወንድሜ? ደም ራሱን ችሎ የምታስገባው ነገር ይለዋውጠዋል። ያን ጀግንነትን አሳልፈ ሰጥተህ አላህ ባንተ ላይ ያደረገውን ሸክም አልቀበል ብለህ ሰፈር ቁጭ ብለህ 3 ልጆች እኮ ነበሩኝ ከዚህ ሱስ እንዴት እንደምወጣ አላውቅም እያልክ በገዛ እጅህ ክብርን ታስነጥቃለህ። የሙስሊሙ ወጣትም ሆነ ማንም ከስር ከመሰረቱ ሊሰራበት ይገባል። በጣም በሚያሳዝን ሁኔታ ግን ለዚህ ሁሉ ብክነት የዳረገን ማን ነው? ማንም አይደለም። ዳዕዋዎቻችን ላይ የሚነሱት አርስቶች ቀለል ያሉ አርስቶች ስለሆኑ ሰው ትልልቅ ነገር እንደሚጠበቅበት በእስልምና ሳያቅ ነፍስያና ሸይጣን ይሉታል። አብሽር እቀብር ይገባል በሽታው ሳይሸር። አላህ ነጃ ይበላል። ዘለል እያልኩ እንግዲህ ሰዓቱ ብዙ ስለሄደ ሁለቱ አደገኛ ነገሮች፣ አንደኛ ቅናት። ሸይጣን ለዚህ ምን አደረሰው? ቅናት አደረሰው። የሸይጣን ባህሪ ያለባቸው ሰዎች በእኛ ማህበረሰብ ውስጥ አሉ። እኛንም ጭምር ሊሆን ይችላል። አላህ ያውጣልን። ሸይጣንን ሲሆን ወይኔ አደም ላይ ቀንቶ እኮ ነው እንዲህ የተዋረደው እንላለን አይደል? እሺ የኛ ቅናት ምን ይመስላል? የሆነ ወንድማችን አይናችን እያየ ወይ ከነሞር ወይ ከሆነ ከቻሃ ወይ ከሆነ ቦታ ወይ ከጎጃምም ሊሆን ይችላል አዲስ አበባ ሲደርስ እናስታውሰዋለን። የዛሬ 2 ዓመት እናውቀዋለን። እኛ ደግሞ እዚህ ተወልደን ኖረናል። ከዛ ምን እንላለን? ልክ እሱን አላህ ዱንያውን በርገድ አድርጎለት በጣም የምታምር ሴት ሲያገባ አሁን እሱ ለሷ ይመጥናታል ምን ይላታል? እቺ ቅናት አይደለችም? ቅናት ናት እኮ። ምክንያቱም አሁን يقسمون رحمة ربك እነሱ ናቸውን የአላህን ምን መከፋፈል የሚከፋፍሉት። ለዛ ለወንድማችን እቺን ሴት የሰጣት ማን ነው? አላህ። እኛ ምን እያልን ነው? አላህ ስራ እኮ ልክ አይደለም። ከዛ ምን እያልን ነው? እኔ ነበርኩ እኮ ፋብትን ማረጋት ለዚህ ሰውዬ ሰጣ እያልን እየበላን ነው አይደለም? ሴቷም ትመጣለች እኮ ገርዳሜ ናት እኮ አሁን እሷ የእውነት ለሱ ትገባለች ትላለች። ምን እያለች ነው? እኔ ነበርኩ ምገባው እያለች ነው። ስለዚህ እንዲህ አይነት ሰው የሚናገረው የሚሰራው በሽታው የራሱ ሊሆን ስለሚችል ቁጭ ብሎ ይሄ ነገር ከሸሪዓ ጋር ያጋጨኛል ወይ ሊል ይገባዋል። ሁለተኛው በሽታ አደም አለይሂ ሰላም ጀነት ውስጥ ያለው ሁሉ ተፈቅዶለት ሲያበቃ ያቺን ዛፍ እንዲበላ ያደረገው ምኑ ነው? መጓጓት። የማይሆን መጓጓት አደጋ ላይ ይጥለናልና ሰይጣንን ቅናት እንዳባረረው እኛ ደግሞ አላህ ባስቀመጠልን ሐላል ብቻና ብቻ እንብቃቃ። ሸይጣን ለሰው ልጆች ያለው ጠላትነት ምን ይመስላል? አላህ Subhanahu Wa Ta'ala ምን አለ? ኢነ الشيطان لكم ሰይጣን እኮ ለእናንተ አዱውን ጠላት ነው። ፈተኺዱሁ አዱዋ ጠላት አድርጋችሁ ያዙት። ኢንማ የድዑ ሒዝበሁ ህዝቦቹን እኮ የሚጠራቸው ተከታዮቹን እኮ ሊየኩኑ እንዲሆኑ ነው። ምን አስሐቢ ሰዒር ከእሳት ጓዶች ውስጥ እንዲሆኑ ነው። የሰይጣን ስልቶች ምን ይመስላሉ? አሁን ስልቶቹን ላቡድ ማወቅ ይጠበቅብናል። ቃለ ፈቢማ አግወይተኒ እኔን በሱ ሰበብ ባጠመምክብኝ ይሁን ለአቁደን ለሁም ሲራጠከል ሙስተቂም
ቀጥተኛው መንገድ ላይ መጥቼ ቆምባቸዋለሁ ثم لاتينهم من بين ايديهم ومن خلفهم وعن ايمانهم وعن شمائلهم ولا تجد اكثرهم شاكرين ሸይጣን ይሄን ሁሉ እንደሚያደርግ ዝቶ ሲያበቃ አላህ ግን ሁጃ በእኛ ላይ ያስቀምጧል ምን ሲል እንዲህ ሲል መከረን ያ በኒ አደም እናንተ የአደም ልጆች ሆይ ላ يفتننكم الشيطان አይፈትናችሁ የሰው ልጆች ሆይ ولا تتبعوا خطوات الشيطان የሸይጣንን ወጥመዶች በኮቴ አትከተሉ وقال تعالى ان الشيطان لكم ሰይጣን እኮ ለእናንተ አዱውን ጠላት ነው ፈተኺዱሁ አዱዋ ጠላት አድርጋችሁ ያዙት وقال تعالى ولا تتبعوا خطوات الشيطان ከወጥመዶቹ ውስጥ ነገሮችን ምን ያደርጋል ይገለባብጣቸዋል የመጀመሪያ እዚህ ምድር ላይ ሰማይ ቤት የሰራውን ጥፋት አይተናል አይደል የመጀመሪያ እዚህ ምድር ላይ የሰራው ጥፋት ሽርክ ይባላል ሽርክን ማንንም ሙስሊም ሊጠነቀቅ ይገባዋል ችግሩ ግን ምንድነው ሽርክ ሲጀምርኛ ውስጥ አለ ወይ ካላመንክ ለምሳሌ ኤችአይቪ እኮ አለ ሲባል የለም ካለ አንድ ሰው ይጠነቀቀዋል አይጠነቀቀውም አይደል ሽርክ አለ ወይስ የለም ሰዎች ምን ይሉሃል እኛ ሰባት ዘራችን እኮ ሙስሊም አባቴም ሙስሊም እኔም ሙስሊም ነኝ ሽርክ እንዴት አለ ትለኛለህ ይላል ችግር የለም እሺ ሽርክ የለም ነው ያልከኝ አዎ السلام عليك يا قمر المكة ልቤ ባንቱ በርሶ ተመካ ጨርሶ ይሄ ሽርክ ነው መስጂድ የሚያፈርስ ሽርክ ነው የሚያሳዝነው መስጂዶች በር ላይ ነው ይሄ የሚሸጠው አልተረዳችሁም ወንድሞቼ ላምጣ ለምሳሌ አላህ ምን አለ رب المشرق والمغرب لا اله الا هو فاتخذه وكيلا የምስራቁ የምዕራቡን ባለቤት እሱ ነው ከሱም ውጭ በሐቅ የሚመለክ አምላክ የለም መመኪያ ማድረግህ ያዘው አለ አሁን ምሳሌውን ልቀይርላችሁ ወደ السلام عليك يا قمر المكة ልቤ ባንቱ በርሶ ተመካ የሚለው ወደሱ ከመምጣቴ በፊት ነሷራዎች መኪና ላይ ታያላችሁ ምንም ይል 12 ቁጥር እና 19 ቁጥር ይዞ ወደ ስራ ጉዞ ተረዳችሁ ለተርጉመው ሸይን ነው ቁጥሩ ድንገት ያልገባችሁ ሰዎች ካላችሁ 12 ሚሉት ነሷራዎች ማን ነው ሚካኤልን አይደል 19 ሚሉት ማን ነው ጅብሪልን ምን አሉ መኪናቸው ጀርባ ላይ 12 ቁጥርን ብቻውን እኮ አይደለም እና 19 ቁጥርን ይዞ ወደ ስራ ጉዞ አሉ ይሄ ሽርክ መሆኑን የሚጠራጠራል መልሱልኝ ይሄ ሽርክ መሆኑን የሚጠራጠራል የለም ጥሩ አሁን ወደ ነብዩ እንምጣ السلام عليك يا قمر المكة እዚህ ድረስ ችግር የለም የኛው አደጋ የሚያረጋው ምንድነው የነሷራዎቹ በግልጽ የሆነ መሸፋፈኛ ምናምን የለውም እጭ ነው የኛስ ቢስሚላህ اللهم ምናምን በሚል የታጀበ መርዞ ነው የሚመጣው السلام عليك يا الله ሰላም ባንተ ላይ ይሁን يا قمر المكة የመካው ጨረቃ ሆይ ልቤ ባንቱ በእርሶ ተመካ መመካት ለማን ብቻ የሚሰጥ አምልኮ ነው ለአንድ አላህ Subhanahu Wa Ta'ala ሽርክ አለ ማለት ነው ስለዚህ ከሰላት በፊት ከሐጅ በፊት ምን መስተካከል አለበት የተውሂድ ጉዳይ መስተካከል አለበት ከዚህ በፊት የዛሬ 5 አመት ይመስለኛል ሐጅ ሲሄድ 68000 ብር ገባ ተብሎ ጉድ ተብሎ ነበር ሰው ዛሬ ብሩ ነው የሚያሳስበው ንጹህ ተውሂድ ይዘህ ከሄድክ ብሩ አያሳስብህ ጀነትን እንጂ ሌላ አትገዛበት ምክንያቱም ሐጅ መብሩርን የፈጸመ ሰው ليس له جزاء الا الجنه ጀነት እንጂ ምን እንዳይለው ማር ከጅዳ ወደ ተወሰድን ወደ መዲና ተወሰድን ባስ ውስጥ ገብተን ከጀርባ ያለው ሰውዬ ከወሎ አካባቢ የመጣው ነው የመዲናው ኢላህ አራንተ ሰውዬ ምን ሆነሃል አልኩት ዞሬ ተነግሮኛል መዲና ሄጄ የነብዩ ቀብር ጋር ስትደርስ ጉዳይህን ንገራቸው ተብያለሁ አለኝ አላሁ አክበር 68000 ብር ከፍሎ ሰው 68000 ብር ከፍሎ የመዲናው ማን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጉዳይን ልንገሮትና ጉዳይን ፈጽሙልኝ
የሚል ሰው ነበረ። ወዲያው ዳዕዋ ጀመርና ባላህ እርዳታ አንዱን ስለው ለኔ ረዳኝ ግን የአቡበክር ሐዲስ ነው። ከአቡበክር በላይ እንወዳቸዋለን በፍጹም አለ። አቡበክር ይሄን ብሏል አለኝ። አዎ ትቻለህ። አላሁ አክበር። ከዛ ምን አለኝ? መካ ማደራ እንዳንለያይ አለኝ። ችግር የለም አንድ ሩም ውስጥ እንተኛለን አልኩት። አብረን ጠዋፍ አደረግን። አያችሁ አሁን ሐጃችሁ እንዳይበላሽ ሽንት ቤት ስትጠቀሙ እንዲህ ነው ባስ እንዳያመልጣችሁ ይሄ ሁሉ ይደረስበታል። የአኺራን ከላ ማያሳልፈው ምንድነው? ሽርክ የተባለው ነው። አላህ እኛንም ከዝርያዎቻችንም ከሽርክ ይጠብቀን። የኑህ ህዝቦችን ምን አደረጋቸው ሸይጣን እዚህ ምድር ላይ? 5 ደጋግ ሰዎች በኑህ ዘመን እንደነበሩ ይታወቃል። እነዚህ ደጋግ ሰዎች ሲሞቱ ቁርአን ላይ ብዙ ቦታ ታሪካቸው ተጠቅሷል። ሸይጣን ሰው ተመስሎ መምጣት ይችላል። ሰው ተመስሎ መጣና ምን አላቸው? በጣም ማዘናቸውን ሲያይ ሲቀማመጡ የነበረበት ቦታ ላይ እነሱን ለማስታወስ እንዲጠቅማችሁ ለምን ሐውልት አትሰሩ ማለቸው። መጀመሪያ ሽርክ ስሩን ያላቸው አይደለም። እሱ ዓላማው ሩቅ ነው። እሺ ብለው ሐውልት ሰሩ። ይሄኛው ትውልድ ሞተ፣ ዕውቀት ጠፋ። ከዛስ የሚቀጥለው ትውልድ ሲመጣ ዝናብ ሲቸግራቸው እነሱ ነበር የሚለምኑት ብሎ ከዛ ከአላህ አምልኮ ወርደው ወደ ምን ገቡ? ወደ ሽርክ ገቡ። ከዛ ምን እስኪሉ ድረስ ወላ ተዘሩና አሊሀተኩም ኢላህ ማን ነበር? አምላክ አላህ ነበር አይደል? አማልክቶቻችሁን እንዳትተዉ እነማንን? ወድ፣ ሱዋ፣ የጉት፣ ነስር፣ የኡቅድ እነዚህን 5 ሰዎች አንተውም ማለት ሰዎች ናቸው። ልብ በሉ። ዛሬ ቃጥባሬ አብሬት እንደምንላቸው ሰው የሚወዳቸው ሰዎች ነበሩ። ለመጀመሪያ ጊዜ ሸይጣን የሰው ልጆችን ያሳሳተበት ኑህ ስንት ዓመት ጠራቸው? ለ1050 ዓመት የጎደለው ማለትም 950 ዓመት ተው። እነሱ ሽርካቸው አልተውም። አንድ ጊዜ ሽርክ መንደር አትግባ። ሰዎች ማለት ነው በሚያሳዝን ሁኔታ ስትነግራቸው ቶሎ አይወጡም። ለምን? ከልጅነታቸው ጀምሮ እንደ ሲሪንጅ ስለገቡበት። ስለዚህ ተውሂድ ትልቁ ሀብታችን ነው፣ እንዳናጣው እንጠንቀቅ። ካጣኸው በኋላ በቀላሉ የሚመለስ እንዳይመስል አስቡት። የአብሬት ተከታዮች ምን ሲሉ መንዙማ አላቸው? ያበራ ሙዛባት የማይደፈር አቤት ይታይልኝ ምን ነው የኔም ዱር ዙሩልኝ ጌቶቼ በአውን በነስር ከጃችሁ ከጅዬ ቆም ያለው ከበር ሐጃዬን አውጡልኝ በዛሂር በሲር። ይሄ ቁርአን ከተሰማው በላይ ብዙ ሙስሊሞች ቤት ተሰምቷል። አሁን ግጥሙን በርጋት አሁን መቼም ልንማማር ነው የመጣ ነው። ከዚህ መስጂድ ማንም ሊያስወጣኝ አይችልም። አንዴ ገብቻለሁ። ልብ በሉ። ለመፈንቅለ መንግስት አልመጣውም፣ ጉልቤ ነኝ ልል አልመጣውም፣ ከስቻለሁ። ነገር ግን ቤቱ የማን ነው? የአላህ ቤት ስለሆነ አላህ የሚፈልገውን አጀንዳ ግን እናገራለን። ያበራ ሙዛባት ማለት ማን ነው? የአብሬት ሼኾች ማለት ናቸው። የማይደፈር አሉ። ግን ሰውየው በምን መልክ ነው የሞቱት? ደርግ የሚባለው ከኢህአዲግ በፊት የነበረው ገስግስ የሚባል ሰውዬ ነበረ። እሳቸው ልጃቸውንና ተከታዮቻቸውን ይዞ ወስዶ ገደላቸው። ምን አየን ማለት ነው? ለራሳቸው እንኳን መድረስ አይችሉም። ራሳቸው እንኳን የተደፈሩ ናቸው። አይደለም ማይደፈሩ ልንላቸው። ከዛ ምን አላቸው? አቤት ይታይልኝ ምን ነው የኔ ዱር አላቸው። ዱር ማለት አረብኛ ቃል ነው። በኔ ላይ የደረሰውን ጉዳት እዩልኝ እንጂ እንዴት ዝም ትሉኛላችሁ አላቸው። ጉዳት ሲደርስብን ማን ነው ምን ለምን ወንድሞቼ? አላህ ነር። አላህ ምን አለ? አዩብን አስመልክቶ አዩብ አለይሂ ሰላም ምን አሉ? አኒ መሰኒ የዱር ወአንተ አርሐሙ አርራሂሚን። ይሄን ተርጉመዋለሁ። እዩት። ይሄ ምን ይባላል? ግራጄን በቀኝ እጄ ጠበስኩት። ይሄው ደግሞ ይሄው። ይሄ ምን ይባላል? ይሄ ደርብ ይባላል። ምት ነው አይደለ? አዩብ ምን አሉት? 18 ዓመት ታመው ነቀርሳ ልጆቻቸው ጠፍተው ጤና አጥተው ሀብት ጠፍቶ ሚስት ብቻ ቀርታ አኒ እኔኮ አላህ መሰኒ ነካችኝ አዱሩ ጉዳ ነካችኝ ነው ያሉት እንጂ መታችኝም አላሉ። ቃል አጠቃቀም እንደዚህ ነው። ወአንተ ነገር ግን አንተ አርሐሙ ራሂሚን የአዛኞች ሁሉ በላጭ አዛኝ ነህ አሉት። ይሄ ሰውዬ ምን አለ? ምን ነው ይታይልኝ የኔም ዱር የኔን ጉዳት እዩልኝ ዙሩልኝ ጌቶቼ በአውን በነስር። ሁለት ትልልቅ አምልኮን ጠየቃቸው። አውን ማለት እርዳታ ማለት ነው። ነስር ማለት ድል ማለት ነው። ሁለቱም ከማን ነው የሚጠየቀው?
ከአላህ ረክ ሐጃዬን አውጡልኝ በዛሂር በግልጽ ማለት ነው በሲር ሰው ሳያዩት በሚስጥር ሐጃዬን አውጡልኝ አላቸው እንዲህ አይነት ነገሮች አሁን እኔ የምለው ስለምታውቁት እኮ ነው ደንግጣችሁ ጸጥ ያላችሁት መስጂድ ውስጥ ነበር አይደለም ይሄ ትምህርት መሰጠት የነበረበት ለምን ሁሉም ሰው ሙስሊም ነኝ ስለሚል መስጂድ ይመጣል በመጣበት በሽታው ተነግሮት ነው ሊሄድ የሚገባው ከዛ እሱ ያስብበታል አላህም ሂዳያ ይሰጠዋል እኛ ግን አፋችንን ከዘጋን ሰው ጥፋት መሆኑን ሊያውቅ ይችላል አይችልም ኸይር በዚሁ አቆማለሁ አርስቱ አላለቀም ወንድማችን ኢብኑ ሙነወር ስለመጣ ኢንሻአላህ ተዓላ ሌላ ጊዜም ከተገኘ ደግሞ ቻንስ በሌሎች አርስቶች እንገናኛለን አላህ Subhanahu Wa Ta'ala መጨረሻችንን ያሳምረው አገራችንን ሰላም ያደርግልን አላህ በተውሂድ ላይ ይሰብስበን አላህ በተውሂድ ላይ ይሰብስበን ከዘረኝነት የጸዳ እውነተኛ አንድነት አላህ ይስጠን በመልካም የሚያዙ ከመጥፎ የሚከለክሉ ሰዎች አላህ ያደርገን አገራችንን ሰላም አላህ ያደርግልን سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك